አባቴ ገዳሉ እገልሻለሁ ይገባሻል አይደል ይልሽ ያባቴ ሞት እጅሽ እንዳለ ይልሽ ህይወትሽን ነው ማበላሽው ቆይ ነገራችሁ ነው አልተመቸኝም ምንድነው አልተመቸኝም ናቁጭ በል ሜሪትስ ሪል ስቴት ያዘጋጀው ልዩ የቅናሽ ባዛር በደማቅ ሁኔታ የቀጠለ ሲሆን አሁን ደግሞ ለመጪው ክሪስማስ የሚሆን ቪአይፒ የሆኑ ቤቶችን በልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው። ምን እሱ ብቻ 65% ለሚከፍሉ 35%ን በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ አድርገው የሚረከቧቸውን ባለ 2 እና ባለ 3 መኝታ ቤቶች በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መተናል። በቡድን አሊያም በቤተሰብ ሆኖ ለሚመጡ ልዩ የቅናሽ ፓኬጆችም ተዘጋጅቶሎታል። ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ ዕድል ተጠቃሚ ለመሆን ከስር ባለው ስልክ በመደወል ይመዝገቡ። ሜሪትስ ፕሮፐርቲ በሚችሉ አቅም ስነ ስርዓት ያጅላታለሁ። ለምን እያደረገችው ያለው ተግባር አይን ያወጣ ስለሆነ ማለት ውስጥ ስለሺ እንደሚኖር ተነግሮኛል። ስለሺን በአካል አግኝቼ የእናቴ ባል ኦር ደግሞ እንጀራ እናቴ በፊት ያው የእህቴ ባል በሚል ነበር በቤት መኖሩን ሰምተናልና ወደ ውስጥ ገብተን እናቴ እንደሚገልብኝ ነው የነገረኝ። ይሄን ነገር ሚስጥር ካወጣሽ እናትሽን ነው ማጠፋት ነው ያለኝ። ይኸውልሽ ሜሮን እናትሽን እኮ አሁን መናገር ያለብሽን ነገር ባለመናገርሽ እያጣሻት ነው አይደለ? እናትሽ ታማኝ ነች። ከዛ በተጨማሪ ደግሞ ወንድሟን ነው አስክሬን ምርመራ እስክትቀየሪ ያደረሽው። ገዳዩ አትግዳዩ እርግጠኛ አይደለንም። ነገር ግን ወደማይሆን ሰጣ ገባ ውስጥ ላለመግባት ካልሆነ በስተቀር እያየሁት ያለው ነገር ጤናማ አይደለም። ቅድምም ስትገባ የደነገጥኩበት ትልቁ ኬዝ ደግሞ ሌላ ኬዝ ተፈጥሮ ይሁን የሚል ነው ሐሳቤ ማለት ነው። እኔ አሁን እንደ እንጀራ አባት አንተንም ማሳደግ አልቻልኩኝም። ማገዝ በሚችልበት ማገዝ አልቻልኩኝም። በወራቶች ልዩነት ነበር ስንተያየ የነበረው። አሁንም ደግሞ ስትመጣ ዱብዳ የሆነብኝ ማን ነው ይሄን ስራ ያሰራሽ? አባቴ እንዲገደል ኦር ደግሞ የአስክሬን ምርመራ ውጤት እንዲቀየር ማን ነው የከፈለሽ? ተሙኔ ሚስጥር ካወጡ ይገለኛል። ከነናቴ ጭምር ነው የሚያጠፋኝ። አሁን እንደማትሞቺ በምን አወቅሽ? ቢያንስ ባለቤቴ አሁን እየሄደችበት ያለችው ርቀት የተወሰነች ሳንቲም ለማግኘት በሚል የተለያየ አልቲቲዩድ ሊኖራት ይችላል። ከእንደገና ልጆቹን በአግባቡ እየያዘች አይደለም። ልጆቹን ከእንደገና እዚህ እንደ ተንገላቱ አድርጋ ወስዳ ለማኖር ነው የምትፈልገው። እኔን ራቁቴን ለመጣል ነው ታርጌት እያደረገች ያለችው። እሱ ያዘጋጀችው ስትራቴጂ ካለ በግልጽ ነገር እያስታመምክ የመጣኸው እያስታመምክ እያወራኸኝ ያለኸው ወይ ደግሞ የሰማኸው ነገር አለ አልገባኝም። በእርግጥ ያላሳደግከው ልጅ እኮ ድሮም ነገ ወቃሽና ወራሽ ለመሆን ነው የሚሯሯጠው። ምን እያሰብክ ነው? ግልጽ አልሆነልኝም። ወይ ያለች ነገር አለ ወይስ ደግሞ ሌላ የሰማኸው? እሷ ጋር በተገናኘ ነገር አይደለም። እኔ የሰማሁትን ልስማ። አንተ በምችለው አቅም ለልጆቼ ስል ዋጋ እየከፈልኩ ነው። ካልሆነ ደግሞ መሄድ ባለብኝ አቅጣጫ እሄዳለሁ። ምን እኔ እድሜ ልክ እኮ ከእሷ ጋር እኮ እየተለማመጥኩ ወይ ደግሞ እየዋሸችኝ የምኖርበት አጋጣሚ አይኖርም። ያን ያህል ስቴፕ መሄድ የሚችል ሰው ነኝ እንጂ እንደዚህ ተዝረክርኬ ሌላ የማይሆን ህይወት ውስጥ መግባት መፈልግ ሰው አይደለሁም። አቶ እንዳልካቸው በመሞቱ ምናልባት ከማዛጋ ከዚህ በፊት የነገረው ነገር ቢኖርም አንድ ሰብአዊ ፍጡር በህይወት ሲለይ የምናዝነው ሀዘን አለ። ልክ እንደ ሰው ያን ሀዘን እንኳን ፊት ላይ አናይም። ተደጋጋሚ ጊዜ ፈገግታ ይነበብ ነበር። ከዛም አይተናነስ ነገር ነው። አቶ ስለሺ ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ የት እንዳለ የት እንደተቀጣጠረች እያንዳንዷን ነገር ትናገሪና ይዘሽን ትሄጃለሽ። ለምንድን ነው ማበላሽው? አንቺ ሸገልሻለሁ። ቆይ ልቀቃት። ቆይ መረጃ እናውጣ። ቆይ ልቀቃት። ትነግሪኛለሽ። የግድ ወንጀለኛ ሆነሽ በምን ምክንያት? እናቴ ምንድን ነው የሆነችው? በእግዚአብሔር ንገረኝ። እናትሽ ምንም አልሆነችም። እያንዳንዱ የምትጠይቂው ሁሌ በቤተሰብ ይጠቃሉ። እንዴት ሁሌ ተቸግረሽ ዳይተሽ ነው አንቺ? እንኳን እኔ አጎትሽ ያደረግልሽ በቂሽ አይደለም? እንደዛም እንደዛ አርጎ ቀብረር አርጎ እያኖረሽ ቤተሰብ ይዛውን ማትምጣሊ ከቀኝ ጻርገሽ ንገሪኝ። እያንዳንዱ ነገር አትሳሳት። እጅን አታንሳብኝ። ሴት ነኝ። ንገሪኝ፣ ቶሎ በይ ንገሪኝ። ይኸውልሽ ሰሚያለሽ ሜሮን፣ እገልሻለሁ። ይልሽ እውነቱን ተናገሪ። ምን ማለት ነው? ምንድነው እገልሻለሁ ምናምን የምትለው በማላውቀው ነገር? ሳሚ ጠይቃት። በቅርብ ጊዜ ብታቀኝም እኮ የተነኛ አይደል እንዴ? ሰሚኛለሽ? ይኸውልሽ ሜሮን፣ እያንዳንዱ እንዳልካቸው ላይ ያደረግሽውን ነገር ደርሰንበታል። የእንዳልካቸውን ያስቀየር ምርመራ ለማስቀየር እንደሞከርሽ
ደርሰ ማለት ሳልነግርሽ ለምን ይሄን ነገር ማለቱ አስፈለገ? አሁን እኮ የኔ ዋና ጉዳይ እሱ አይደለም። የአስክሬን ምርመራው መቀየር ለምን አስፈለገ? እኔ እጅ የለበትም። ስለዛ እንዴት እርግጠኛ ትሆናለህ አንተ? እሷ ናት ብለህ ሰሚያለሽ ሜሮን፣ ለመጨረሻ ጊዜ ረጋ ብዬ እየጠየኩሽ ነው ያለሁት። ምናልባት እኔም ረጋ ብዬ ነው እያወራሁህ ያለሁት። ባጎቴ ሞት ሀዘኔ ሳይወጣልኝ ጭራሽ እንደዚህ ሴራ ያንቺ እጅ አለበት ብለህ እንደዚህ ስታዋራኝ በትክክል ቁጭ ብዬ ማውራህ እኔ መሆኔ ነው። እሺ የአስክሬን ምርመራው ለምን ማስቀየር አስፈለገ? እንደዛ አላደረኩም። ነገርኝ፣ ግልጽ እንደዛ አላደረኩም። ሰሚኛለሽ? እያንዳንዱን ነገር ግልጽ አድርገሽ ማትናገሪ ከሆነ ነገሮች ወደ ከፋ ነገር ይሄዳሉ። አጎትሽን ያስገደልሽው አንቺ ካልሆንሽ ለምን የአስክሬን ምርመራው ማስቀየር አስፈለገ? አላስቀየርኩም። ከየት እንዳወቅሽኝ በምን ቀን እጅሽ ላይ እንደጣለኝና እዚህ ነገር ውስጥ እንደገባው ገንዘብ እንዳታለኝ ያን ነገር ነው የጠፋኝ እንጂ አንቺን ማወቅ አለማወቅ ለምንድን ነው አጎትሽ ግድያ ላይ ቆይ የተሳተፍሽ? እስቲ ንገሪኝ። አሁን ምን እናድርግ? እኔ ዶክተር አላውቀውም። ሜሮን አላውቅም። ለምንድን ነው እንደዚህ የምታደርገው? እዚህ ጉድ ውስጥ የከተትሽኝ አንቺ ነሽ። አሁን ምን እናድርግ? እንዴት እንወጣ? ተረጋጋ፣ አንተ ተረጋጋ መጀመሪያ። የራሴን ጥፋት እዛ ራሴ ተወጣሽን። አላውቅህም። ምን ማለት ነው አላውቅህም? እያንዳንዱ ነገር ስታወሩ እንደነበረ የስልክ እያንዳንዱ ማስረጃዎች እጃችን ላይ አለ። ከዛ በተጨማሪ ደግሞ አግኝተሽ መጀመሪያ የተደራደርሽው ከሱ ጋር እንደሆነ ደርሰንበታል። ይሄ ማለት ደግሞ አንቺ ከሃዲ ነፍሰ ገዳይ፣ እኔ ወንድምሽ አይደለም። ሳም ወንድሜ ነህ። ወንድምነትህን እየከልክል ያለኸው አንቺ ከፍለሽኝ ነው እዚህ ዕዳ ውስጥ የገባሁት። አታውቀኝም። ረፊ ለምንድን ነው እንደዚህ የምታወራው አንተ? አሁን መፍትሄ ካለሽ መፍትሄውን ፈልጊ። ስሜን ብቻ አጥንተህ መተህ ነው እንደዚህ የምታደርገው? ምናምን አይደለም። ቆይ አንቺ አይደለሽ ይኸውልህ የሰራኸውን ስራ እዛው ራስህ ተወጣ። ልጅሽ ይሄን ያህል ገንዘብ ልታመጣበት የምትችልበት ቦታ አለ ወይ? እኔ ምን አውቃለሁ? ይሄው ልጅ አሁን ነው የምሰማው እኮ ይሄን ነገር አሁን ነው የምሰማው ይሄን ነገር። ከየትም እንዳመጣችሁ እኔ ቤቴ ስንት ነገር አሮብኛል። እሷ እንዴት ነው ለእንደዚህ አይነት ወንጀል ብር ከየት ነው ያመጣችሁ? እኔ ምን ማውቀው ነገር አለኝ? ምትኖሪው ኑሮ የጎደለ እንዳልሆነ ጥሩ ኑሮ እንዳለሽ እና ብኖር ታዲያ እሷ አማካኝነት እና ታዲያ ለእሷ ታዲያ ምንድን ነው የምሰጣት? ስለዚህ እዛ ወንጀል ላይ ተሳታፊ ነበርሽ። ወንጀል አይደለም፣ በማወቅም ይሄ ወንጀል ነው። ምክንያቱም ወንጀል አይደለም ሳይሆን ብዙ ሰዎች እንዲታፈኑ የብዙ ሰዎች ጉዳት እንዲደርስ ተሞ ራሱ እንዲታገትና እንዲታፈን የተሙ እናት ወይም ደግሞ አሁን ላይ ሀያቱ የሆነችዋ ግለሰብ ታፈና የጤና እክል እንዲደርስባት የማድረጓ ዋና መሳሪያ አንቺ ነበርሽ። ሰላም ሰላም፣ ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ዛሬም ከሜሮን ጋር ተመልሰናል ማለት ነው። ባለፈው ጊዜ ላይ ከሜሮን ጋር የነበረን ቆይታ እንዳያችሁት ነው። ሜሮን ሙሉጌታ ሙሉ ለሙሉ ይህን ስራ እንዳሰራትና ለእሷ የተሻለ ነገር እንደሚያቀርብላት የተሻለ ቢዝነስ እንደሚከፍትላት ወደዚህ ወንጀልም የገባችው ወይም ደግሞ የአስክሬን ምርመራ ውጤቱን ለማስቀየር የተነሳሳችው በዛ ምክንያት እንደሆነ ነግራን ነበር። ከካሜራ ጀርባ እኛ ጋር ቆይታ አድርጋ ነበርና ያኔ ግን የተለየ ነገር ነግራናለች ማለት ነው። በጣም ለእኛ አስደንጋጭ ነው። አሁንም ከኛው ቤተሰብ ከኛው ሰው አልወጣም። እንደዚህ አይነት ነገሮች ምን እንደሆነ ደግሞ እሷ በደንብ የምትነግረን ይሆናል ማለት ነው። እንግዲህ ተሙ ከካሜራ ጀርባም ከዛ በተጨማሪ እኛ ጋር ባደረችባቸው ቀናቶች ላይም የነገረችን ብዙ ነገሮች ነበሩና እነዛ ነገሮች እውነት ናቸው አይደለም የሚለውን ተመልካቾቻችን ሁሌም የኛ ቤተሰብ ስለሆናችሁ እያንዳንዱ ነገር ለእናንተ ማቅረብ መቻል ስላለብን እኩል እኛ ያወቅነውን ነገር እንድታውቁ ስለምንፈልግ እናንተ ፊት ይዘን መተን ምትለንን እያንዳንዱ ነገር እኩል ለመስማት ወደድን ማለት ነው። ተሙዬ እንግዲህ ውድ ቤተሰቦች ባለፈው ያው እንግዲህ የአባቴ ወንድም ወር ደግሞ አጎቴ ይሄን ነገር እንዳረገ ነበረ የነገረችን። አሁን ደግሞ ባረግ ነው ማጣራት አንድ ቀን ወስደንም ቢሆን እኛ ጋር ቆይታ አድርጋ ለእናንተ ቪዲዮ ስናደርስ ወዲያው አይደለም እናንተ ጋር ሲደርስ ወዲያው ሊለቀቅ ይችላል። እኛ ግን ብዙ ፕሮሰስ አድርገን ሜቢ ይሄንን እንትን ከአንድ ሳምንት በኋላ ሊለቀቅ ይችላል። አንዳንዴ ከ2 ከ3 ቀን በኋላም ሊለቀቅ ይችላል። ለእናንተ ሲደርስ ግን ተከታታይ እንዲደርስ አድርገን ያው አንድ ጉዳይ የሆነ ግብ ሲይዝ ነው ለእናንተ የምናደርሰው። ለዛ ነው እንጂ ባረግ ነው ማጣራት ያገኘነው ነገር ቢኖር ሌላ ሰው እንዳለ ነው። ሙሉጌታ ብላ ጠራቸው አጎቴ እዚህ ነገር ውስጥ እንዳልተሳተፈ እኛም ካረግነው ከስልኳ ማጣራት ምናምን ከሌላ ሰው ጋር እንደምታወራ ነው እርግጠኛ እስክንሆን ግን ስም አንጠራም ማለት እንደሆነ አንገልጽም። ምክንያቱም የሰውን መብት አንጋፋም። እርግጠኛ መረጃ ፉል መረጃ እስኪኖረን ድረስ እንዲሁም ደግሞ ዛሬ እሱ ነገር ልታወጪልን ነው ወደዚህ የተገናኘ ነው። ስለዚህ ካሜራ ባለበት ምክንያቱም ለተጠያቂነትም ለግልጽነትም ካሜራ ባለበት በግልጽነት ትናገራለች። ከመጀመሪያው ጀምረሽ እያንዳንዷም መረጃ ማን እንደከፈለሽ ማን ይሄን ነገር እንዳቀነባበረ ለነርሶቹ ማን ብር እንደሚከፍል ሁሉንም ነገር ትናገራለሽ ማለት ይገባሻል አይደል? ሌላ ምንድን ነው የምነግርህ የምፈልገው? ለምን ራስህ አደርስበትም ሆነ ይኸውልሽ የተስማማ ነው ሁሉን ነገር ልትናገር። ሙሉጌታ የሚለው ውሸት ራሱ ለምን አስፈለገ? ቆይ እንደዛ
በይ ስለተባልኩኝ እልሽ ባለፈውም አንቄ እገልሻለሁ ብዬሽ ነበር። ይገባሻል? የሞተው አባቴ ነው። ምንም ባያሳድገኝ ምንም ቅርብ ጊዜ ባውቀው ወላጅ አባቴ ነው የሞተው። ስለዚህ ትክክለኛውን ነገር ትናገራለሽ እኮ። በቃ ይሄን እንደደረስክበት ራሱ እኮ ፈልገህ መድረስ ትችላለህ አይደል? ለምንድን ነው የምታስጨንቁኝ? ሜሮን እንግዲህ ተደጋጋሚ ጊዜ በእንደዚህ አይነት ጉዳይ ከአንቺ ጋር ቆይታ አድርገናል እና ምን ያህል አንቺን ለማወጣጣት እንደሞከርን እንደጣርን ታውቂያለሽ። እናትሽ እዚህ ነገር ላይ ተሳታፊ ነሽ ብለን ብዙ ነገሮችን ልናጣራ ሞክረናል። እናትሽ እንደሌለችበት የተወሰነ ማስረጃዎች አግኝተናል። ይህ ማለት እናትሽ በሰራሽው ስራ ምን ያህል እንደምታፍርብሽ እየገባሽ ነው። ከእናትሽም ከዘመዶችሽ ከዛ በተጨማሪ ተሙ እንግዲህ የአንቺ ዘመድ ነው አይደለ? የስጋ ዘመድሽ ነው። እንደዚህ አይነት ሰው ላይ ነው አደጋ እያደረሽ ያለሽው። የተሙ አባትም ቢሆን ወይም ደግሞ ልታጠፊ አስክሬን ምርመራውን እንዲቀየር ያደረግሽውም ግለሰብ አጎትሽ ነው። ረጅም ጊዜ እናትሽን ሲረዳ የነበረ ግለሰብ፣ ብዙ ነገር ሲያደርግ የነበረ ግለሰብ። ይህንን ደግሞ ከካሜራ ጀርባ ተማምነን ለእኛም ለተመልካቾቻችንም ግልጽ አድርገሽ ለመናገር ቃል ገብተሽ ነበር። አሁን ደግሞ ያንን ነገር አልናገር የምትይበት ምንም አይነት ምክንያት የለም። ተግባባን? ስለዚህ ነገሮችን ግልጽ አድርገሽ ንገሪን። ለማን ነው የሰራሽው? ሙሉጌታ ነው በያለሽ አካል ማን ነው? ሌላ ሰው ነው። ሙሉጌታ ነው ብያለኝ። እኔ ይህን ሰውዬው ምንም መናገር አልችልም። እሺ ሰውየውን ለምንድን ነው መናገር ማትችይው? እባክሽ ትዕግስታችንን አትፈታተኝ። ጊዜያችን አታባክኝ። እናቴ እንደሚገልብኝ ነው የነገረኝ። ይህን ነገር ሚስጥር ካወጣሽ እናትሽን ነው ማጠፋት ነው ያለኝ። ይኸውልሽ ሜሮን፣ እናትሽን እኮ አሁን መናገር ያለብሽን ነገር ባለመናገርሽ እያጣሻት ነው አይደለ? እናትሽ ታማኝ ነች። ከዛ በተጨማሪ ደግሞ ወንድሟን ነው አስክሬን ምርመራ እስክትቀይሪ ያደረሽው። ገዳዩ አትግዳዩ እርግጠኛ አይደለንም። ነገር ግን አስክሬን ምርመራ አስቀየርሽ ማለት ደግሞ እጅሽ ቀጥታም ይሁን በተዘዋዋሪ አለበት ማለት ነው። ይህ ማለት እናትሽን ከዚህ በኋላ እንደ እናት የምታይበት አጋጣሚዎች ሊፈጠሩ ፈጽሞ አይችሉም። ይህ ነገር ከመፈጠሩ በፊት የመጨረሻ እድል እንስጥሽ እያለን ነው። ማን ነው ይህን ስራ እንድትሰሪ ያስገደደሽ? እንደዋሽ ያደረገኝ በቃ እሱ ነው ብዬ ከተናገርኩ በቃ ይገለኛል። እናቴን ይገልብኛል። እናትሽ እኮ እኔ ጋር ነው ያለችው። እኔ ደግሞ አንቺን እገልሻለሁ። ይገባሻል? ይኸውልሽ በሰው ነፍስ እኮ ነው እየቀለድሽ ያለሽው እንዴ። የሞተው እኮ ሰው ነው። ይኸውልሽ እናትሽ ደህና ነች፣ እኛ ጋር ነው ያለችው አይደል? እዛው ለቅሶ ቤት ነው ያለችው። አሁን የምፈልገው ነገር እኛ ይኸውልሽ የጠረጠርነው ነገር አለ፣ ትንሽ ያገኘነው መረጃ አለ ከስልክሽም። አሁን ምንም ነገር ማውራት አልፈልግም ውድ ቤተሰቦች። አሁንም ቢሆን እየካደን ያለው ከጀርባ ያለ ሰው፣ ሁሌ የምንወጋው በቅርብ ሰው ነው። ከሩቅ ያለ ሰው ለማጥቃት ይከብዷልኛል። አሁንም ቢሆን ቀላል ነገር ልንገርሽ። ማን ነው ይህን ስራ ያሰራሽ? አባቴን እንድትገይ ማን ነው የከፈለሽ? ወር ደግሞ የሁላ ብር ሲበጅት የነበረው ማን ነው? ክፍያ ብቻ አይደለም፣ እኔ ስላስፈራራኝ ነው። ገንዘቡ ብቻ አይደለም እንትን ያደረገኝ፣ ግን አስፈራራኝ። በአንድ እናቴ ነው የመጣብኝ። ምን ላድርግ? እሺ ለሱ እንደወሽለት አደረገኝ። ስራውን የሰራሽለት ግለሰብ ስራው አለመሳካቱን አውቋል ወይ ደግሞ እኛ እንደደረስንበት አውቋል? አላወቅም። ምንም የሚያውቀው ነገር የለም እስካሁን ድረስ። በጣም ጥሩ። ታዲያ እንዴት ስልክሽ ላይ መልእክት ሊልክ አልቻለም? እኛ እኮ ያገኘነው መረጃ አለ፣ ግን ከአንቺ ነው ማረጋገጫ ነው የምፈልገው እና ራስሽ ወስደሽ እዛ ሰው ጋር እንድትመሪኝ ስለፈለኩኝ ነው። ይኸውልሽ ባለፈው አውርተናል። ይሄ ነገር በሰላም ነገር ይለቅ። ቀላል ነገር ነው። ለምንድን ነው እንዲገደልስ የፈለጋችሁት? እናትሽ እዚህ ነገር ውስጥ እንዳልተሳተፈች በቻልነው መጠን ውድ ቤተሰቦች አጣርተናል። የእናንተ የሁላችሁም ጥርጣሬ እንግዲህ አክስትህን በደንብ ተከታተላት ከነ ልጇ ስትሉኝ ነበረ። እሷም በቻልነው ነገር ሳሚ ማጣሪያ አድርገን ልጅየው ብቻ እዚህ ነገር እንደተሳተፈች አክስቴ ስልኳንም የዛ ቀን እስከ መንጠቅ የተደዋወለችውን ሂስትሪ አውጥተን እስከ ማየት ብዙ ነገሮችን አጣርተናል። አክስቴ ላይ እስካሁን ባለው መረጃ አልተገኘባትም። ምክንያቱም ማንንም ንጹህ ነው ማለት አንችልም። እርስ በርስ እንኳን እንዴት ችግር ውስጥ እንዳለን እያያችሁ ነውና አክስቴ እዚህ ጉዳይ ላይ የለችበትም። በጣም በኮሜንትም ስትጠይቁ ነበር። የአክስቴን ጉዳይ እባክህ በደንብ ተከታተል ስትሉኝ ነበረ። በደንብ አጣርተናል፣ የቻልነውን አድርገናል። ልጇ ግን እዚህ ነገር ላይ እንደተሳተፈች ልጇን ደግሞ እስከፈለኩት ርቀት ሄጄ እንዳጣራ አጎቷ ለብር ብላ ከገደለች ለኔም አትመለስም ስትል ስለነበረ ልጇን ቢያንስ ማጣሪያ እንዳደረግ አሳልፈ የሰጠችኝ የገዛ እናቷ ነች። ስለዚህ ውድ ቤተሰቦች በኮሜንት ብዙ ስትጠይቁ ስለነበረ ለእናንተ መልስ ለመስጠት ነው። ይኸውልሽ አሁን እያንዳንዷን ነገር ትናገሪያለሽ። ይገባሻል? ማን ነው ይህን ስራ ያሰራሽ? አባቴ እንዲገደል ወር ደግሞ የአስክሬን ምርመራ ውጤት እንዲቀየር ማን ነው የከፈለሽ?
ተሙኔ ሚስተር ካውቶ ይገለኛል። ከነናቴ ጭምር ነው የሚያጠፋኝ። አሁን እንደማትሞቺ በምን አወቅሽ? ንገሪኝ። አሁን እንደማትሞቺ በምን አወቅሽ? እሺ ረፍ እንዳትመታኝ ባለፈው ይበቃል። በቃ ረፍ። አንደኛ ሴት ስለሆንሽ ይኸውልሽ እንጂ ወንድ ብትሆኝ ኖሮ እንደዚህም አናዋራሽም ነበር። ስለዚህ ትክክለኛውን ነገር ተናገሪ። ሜሮን እየጠበቅንሽ ነው። ወንጀለኛው እኛ ካንቺ ጋር በእንደዚህ አይነት መንገድ በምናወራበት ሰዓት ላይ ከእጃችን እያመለጠ ነው ያለው። ያ እንዳይሆን ማድረግ የምትይው ደግሞ አንቺ ነሽ። ያ ካልሆነ ግን በአንቺም ይሄን ወንጀል ባሰራሽ ሰውም ግፍ ህግ የሚቀጣው አንቺን ነው። ስለዚህ አሳልፈን ከመስጠታችን በፊት አንቺን እንደዚህ አይነት ወንጀል ያሰራሽን ግለሰብ አሳልፈሽ ስጭን። ተግባባል? ሜሪትስ ሪል ስቴት ያዘጋጀው ልዩ የቅናሽ ባዛር በደማቅ ሁኔታ የቀጠለ ሲሆን አሁን ደግሞ ለመጪው ክሪስማስ የሚሆን ቪአይፒ የሆኑ ቤቶችን በልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው። ምን እሱ ብቻ 65% ለሚከፍሉ 35%ን በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ አድርገው የሚረከቧቸውን ባለ 2ና ባለ 3 መኝታ ቤቶች በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መጥተናል። በቡድን አሊያም በቤተሰብ ሆኖ ለሚመጡ ልዩ የቅናሽ ፓኬጆችም ተዘጋጅቶሎታል። ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ ዕድል ተጠቃሚ ለመሆን ከስር ባለው ስልክ በመደወል ይመዝገቡ። ሜሪትስ ፕሮፐርቲ። ማን ነው ንገሪኝ። ያንን ሰው በቃ ግዴታ ተናገሪ ካላችሁ ተሙ የራሱ አባት ነው። በቃ የእናት ባል ማለት ነው። የተሙ የእናት ባል። እንግዲህ ተመልካቾቻችን እያለች ያለችው እኛም የተወሰነ ልናጣራ ፈልገን ነበረ። የተሙ እናት ማለት ማዛ ወይ ከዚህ በፊት የምታውቋት በተሙት የነበረችዋ ግለሰብ ከጊዜ በኋላ የተሙ እናት እንደሆነች የታወቀችዋ ግለሰብ ባል ማለት ነው። ከአቶ እንዳልካቸው በኋላ አግብታ አብራ ልጆች ያፈራችው ግለሰብ ነው። ይህንን ነገር አድርጓል እያለች ሜሮን እየነገረችን ያለችው። እንግዲህ ሳሚኛም ትንሽ ማጣራት አድርገን ነበር ውድ ቤተሰቦች፣ እርግጠኛ እንሆን ብለን እንጂ ከእሱ ጋር የተለዋወጠችውን ቴክስት አይተናል። ግን እሱ ነው እሱ አይደለም የሚለውን ያው ትላንትና ቴክስቶቹንም አይተናል። እንግዲህ ምን እንደምል አላቅም። ቅርበት አለን። ያው ማዛ እናቴ ከመሆኗ በፊት እኔ ያው አያቴ ጋር ባድግም እንደ እናት ነበረ ማያቸው። ሁላችሁም ታውቃላችሁ። ማዛ ግን እናቴ መሆኗን ካወቅኩ በኋላ ከማዛ ጋርም እንደ ታላቅ እህቴ እንደነበረች ነው የማውቀው። ከባለቤቷም ጋር ከእሷም ጋር ጥሩ ግንኙነት ነው ያለኝ። ከእሱ ጋር ራሱ ስለ ስራ ማለት ለምን እዚህ ነገር ውስጥ እንደገባ እኔ ተአምር ነው የሆነብኝ። ትንሽ ፍንጭ ነበረኝ። አሁን እንድታረጋግጥልኝ ነበር የምፈልገው፣ ምክንያቱም ማስረጃ ያስፈልገኛል። ምን እንደምል አላውቅም። ይኸውልሽ ሜሮን፣ አሁን ወንጀለኛው እሱ ስለመሆኑ የራሳችንን ማጣራት በተወሰነ መልኩ አድርገናል። ተመልካቾቻችን እያንዳንዱን እኛ የምንሰማውን ነገር እኩል መስማት አለባችሁ። እንደ ቤተሰብ ከኛ ጋር ስለምትሆኑ የኛ ጉዳይ በደንብ ስለሚያስጨንቃችሁ ነገሮችን ለእናንተ እኩል ለማድረስ ስለምንወድ ነው እንጂ መጀመሪያም የተወሰነ ማጣራት አድርገን ነበረ። ስለዚህ ሜሮን አሁን ከዚህ ሰውዬ ጋር እንዴት ልትተዋወቂ ቻልሽ? በምን አይነት መንገድስ ለዚህ ስራ ሊመለምልሽ ቻለ? ምክንያቱም ፍንጭ የሚባል ነገር ሳያይ ወይ ደግሞ አንቺ የተለየ ጥላቻ እንዳለች ሳያይ እዚህ ወንጀል ላይ ሊያሳትፍሽ አይችልም። ስለዚህ በምን አይነት መንገድ ልትተዋወቂ ቻልሽ? ማለት በቃ ለዚህ ስራ ቅርብ ናት ብሎ ያስበው እኔን ነበር በመጀመሪያ። እንዴት ሊያስብ ቻለ? ያንን አንቺን ያለ ምክንያት አይመርጥም። ንገሪኝ እስቲ። ማለት እናቴ የአጎቴን ውርስ ሌላ ሰው እንዲወርስ አልፈለገችም ነበር። ማለት የተሙ እናት ይሄኛውን ሰው ያግብታ ሌላ ብዙ ልጆች ወልዳለች እና የተሙ አባት በታመመ ሰዓት አጎቴ በታመመ ሰዓት እሷም ወደ አጎቴ እየመጣች ነበርና እንዴት ወደ ድሮ ባሏ ተመለሰች የሚለው አሳስቦት ነበረ። ስለዚህ መቼም ፀሐይ ከእሱ ጋር ግንኙነት ሊኖራት ይችላል ብለሽ እያልሽኝ እንደማይሆን ተስፋ አደርጋለሁ። አይ የላት እናቴ ምን የምታውቀው ነገር የለም። ግን ታዲያ እናቴ መስዬ እኔ በእናቴ ስልክ አውራው ነበረ። አይ በቃ ይሄን ነገር ሌላ ሰው መውረስ የለበትም፣ በቃ ልጅ መውረስ አለባት እና አንተ ጋር መስራት እፈልጋለሁ ምናምን እያልኩ አውቄ በእናቴ ስልክ ቴክስትም ጽፍለት ነበር፣ አውራው ነበር። ቴክስቱ እንደጻፍኩ ግን ቶሎ ብዬ አጠፋው ነበር ከእናቴ ስልክ ላይ እና እናቴ እንደምታወራው ምናምን ነበር የሚያውቀው። በቃ እናትሽ እንደዚህ አውርተኛለች፣ እንደዚህ አይነት ስራ አስቤያለሁ ምናምን ሲለኝ እሺ ብዬ ተስማማሁ። ከዛ በኋላ እሺ እንዴት ነው ያደረጋችሁት? አሁን አስክሬን ምርመራ መቀየር ማለት ሌላ ደረጃ ነው አይደለ? አስክሬን ምርመራ ማስቀየር ማለት
እንዳልካቸው ህይወቱ እንዲጠፋ ካደረጋችሁ በኋላ ከዛ በኋላ እያንዳንዱ ምርመራ ከተደረገ በኋላ የሚመጣ ነገር ነው። ከዛ በፊት ግድያውን እንዴት ልታስቡ ቻላችሁ? እንዴት ነገሮችን ልታቀነባብሩ ቻላችሁ? ግድያው ላይ እኔ አይደለም የተሳተፍኩት። ሰራተኛዋ ነው እንደዚህ ያስደረጋት። ምግብ ላይ ሌላ ነገር ጨምራ እንድትሰጥ ያደረገው ሰራተኛዋ ነው። እኔ ምግቡ ላይ ምናምን የማውቀው ነገር የለኝም። እሺ ስለዚህ መጀመሪያ መረዛችሁት፣ ከዛ በኋላ ደግሞ ሐኪም ቤት ውጤቱ ተመርዞ እንዳልሞተ በተፈጥሯዊ ወር ደግሞ ባለበት በሽታ እንዲሞት ደግሞ አንቺ ወረቀቱን እንድታስተካኪ ከዶክተሩ ጋር ተመሳጠራችሁ ማለት ነው። እኔ እኮ መመረዙ ላይ ምናምን የለውበትም፣ ግን እንደዚህ አስደርጋለሁ እንደዛ አደርጋለሁ ያለ ነበር እሱ መጀመሪያ እንጂ እኔ ስለመረዛው ላይ የማውቀው ነገር የለም። በቃ እኔን ያደረገኝ እሱ ወረቀቱን እንዳስቀይር ብቻ ነው ያዘዘኝ። እያንዳንዷን ነገር ታውጫታለሽ፣ ይገባሻላ። እኔ መጀመሪያም ተጠራጥሬ ነበር ቴክስቶቹን ቁጥሩን ሳይ የእሱን ቁጥር ስለማውቀው ምንም ከኔ ጋርም ምክንያቱም አሁን እናቴ ትሁን እንጂ ሚስቱ በፊት እህቴ ነበረች እና ቤታቸውን ሄዳለሁ፣ ከልጆቻቸውን ጋር እጫወታለሁ፣ ከእሱ ጋርም ቅርበት አለኝ፣ እንደ ዘመድ እንደ እህት ባልም ስለነበረ ቅርበት አለኝ። ያው እሷ እናቴ መሆኗን ከሰማሁ በኋላ እንኳን ብዙ አልተገናኘንም። እኔም ጫና በዛ የተፈጠሩ ብዙ ነገሮች ስለነበሩ ዲያስፖራው ብዙ ነገሮች ብቻ አባቴ ሌላ መሆኑ መገኘቱ ምናምን ከዛ በኋላ አልተገናኘንም እንጂ ከዛ በፊት ጥሩ ግንኙነት አለን። እንደዚህ ቂም የሚያያዝ ነገር ይኖራል ብዬ እስከ መግደል ሰው ደረጃ ይደርሳል ብዬ አላስብም። በጣም ሰላማዊ ሰው ነው፣ ትሁት ሰው ነው። እኔ እዚህ ነገር ውስጥ ይሳተፋል ብዬ አላስብም። ሰውም አይቶ መገመት ከባድ ነው። ምክንያቱም እኔ ማውቀው በጣም ሰላማዊ ሰው እንደሆነ፣ ጥሩ ስራ ያለው ሰው፣ ለተቸገረ ሰው የሚረዳ ምናምን መሆኑን ነው የማውቀው። አሁን ላይ እንግዲህ በነፍስ ግድያ ነው እንግዲህ ይሄን ሚስጥር ሚስቱም አልሰማችም። አዛም እንግዲህ አሁን ያለው አማራጭ የምትነግሪን ነገር ካለ ንገሪና እኔ እሱም በግል ሄደን አግኝተን ሳሚ ማዋራት ነው ያለን ምርጫ። ስለዚህ ሌላ ያልነገርሽን የደበቅሽን ነገር ካለ እሱ ጋር ሲሄድ ግን ማውቀው ነገር ካለ ማለት ነው እገልሻለሁ። ይገባሻል አይደል? ይኸውልሽ የአባቴ ሞት እጅሽ እንዳለ ይኸውልሽ ህይወትሽን ነው የማበላሸው። ይኸውልሽ ሰሚያለሽ ሜሮን፣ አሁን እያንዳንዱ ነገር ግልጽ አድርገሽ ነግረሽናል። ከዛ በተጨማሪ እኛ ማወቅ ያለብን ጉዳይ ካለ ለመጨረሻ ጊዜ በስርዓት ንገሪ። ከዚህ በኋላ እንግዳ የሆነ ነገር እንድንሰማ አንፈልግም። ስለዚህ አንቺ መጨረሻ ያለብሽን እያንዳንዱ ነገር ጨርሰሽ ንገሪ። ተግባባል? ሌላ የደበኩ ነገር የለም። ግን በቃ ከተሙ ጋር እንደዛ አይነት ግንኙነት እንዳላቸው ራሱን ጠንቅቆ ያውቃል። ግን እኔ አይጠረጥረኝም በእንደዛ አይነት ኬዝ። በቃ በጣም ስለምንግባባ እኔን ስለማይጠረጥረኝ በቃ ሙልጌታ ነው በይ። የሀዘኑ ሰዓት ራሱ ሲከታተለኝ የነበረው ከስር ከስር ሲል የነበረው ሚስጥሩ እንዳላወጣ ፈርቶ ነበረ እና ከተሙ ጋር የተለያየ ግንኙነት ስላለን እንደ ወንድም እንደ አባት ምናምን ስለሆነ የምንታየው አይጠረጥረኝም። ሙሉጌታ ነው ብለሽ ዋሺ ያለኝ ለዛ ነው። አንደኛ የሙሉጌታን ጉዳይ እንዴት እሱ ሊያውቅ ቻለ? ከዛ በተጨማሪ ደግሞ ማለት ወጣት ነሽ፣ እንደዚህ አይነት ነገር ላይ ትሳተፊያለሽ ብሎ ሊያስብ አይችልም አይደል? የተለየ ነገር ካላሳየሽው እንዴት ይህንን ነገር አልፎ አንቺን ሊያናግርሽ ቻለ? ምክንያቱም የሰራችው ወንጀል እኮ ቀላል አይደለም። አስክሬን ምርመራ ማስቀየር ማለት ትልቅ ወንጀል ላይ የመጀመሪያ ተሳታፊ መሆን ነው። ይህንን ነገር ሊያሰራ የሚችለው ደግሞ ወይ ልምድ ስላለሽ ነው ወይ ደግሞ የተለየ ጥላቻ አለሽ ብሎ ስላሰበ ነው። ይህን እንዴት አይቶ ሊለይ ይቻለ? በጭራሽ አይደለም። በእናቴ ስልክ ስለማወራው ነው እንደዛ ያሰበኝ እሱ ነው ማለት ነው። በእናቴ ስልክ እናቴን መስዬ ስለማወራው በቃ እናትሽ እንደዚህ አይነት አስተሳሰብ ሌላ ድራማ አትፍጠሪብን። እናት አትበይ። እናትሽ እዚህ ጉዳይ ላይ እንዳልተሳተፈች አጣርተናል፣ ስልኳንም አጣርተናል። እናቴ መስዬ ስለማወራው እናትሽ እንደዚህ ብላ አውርታኛለኝ ሲለኝ አሁን አልኩት። እኔ ያልኩሽ ከዚህ በላይ ሳሚ መታገስም አይጠበቅብንም። ቀጥታ እንግዲህ ወደ እሱ ጋር መሄድ አለብን። ስለሺ ነው የሚባለው። ወደ ስለሺ ጋር ቀጥታ መሄድ አለብን። እንግዲህ አሁን እንጀራ አባት ይሆናል። በፊት ያው የእህቴ ባል በሚል ነበረ። ከዛ በኋላ እንኳን ብዙ ግንኙነት የለንም፣ ግን በፊት ላይ ጥሩ ቅርበት ሆነም ቀረ። ስለሺ ይህን ጉዳይ ለምን እንዳረገ እዛው ሄጄ እቤት ይኖራል ብዬ አስባለሁ። ብቻ ዛሬ ወይ ነገ በቻልነው መጠን እቤት በሚሆንበት ሰዓት ያው ለሚስቱም ሳንነግራት እቤት በሚሆን ሰዓት ሄደን እኔ ፊት ለፊት ሆኜ ማዋራት ፈልጋለሁ። እሷም ከኋላ ትኖራለች። እሷ መምጣት ባለ ሰዓት ትመጣለች። መኪና ውስጥ ትቀመጥና እኔ እናንተ ሄደን ግን እሱም ማውራት አለብን። ያንቺን የዝባዝንኬ ወሬ ሌላ ወሬ ካላት ካሜራ ይጥፋና እኛ እየሄድን ልጆቹ ያጣራሉ። የደበቀችው ነገር ካለ ሌላ ነገር ካለ ማጣራት ያደርጋሉ። እኔ እናንተ ግን ቶሎ ወደሱ መሄድ አለብን። ምክንያቱም አልገባኝ ለምን ይሄን ነገር አረገ?
እኔ እንጃ ብዙ ጥያቄዎች ነው ያሉኝ። ቤተሰቦች ጭራሽ የቤተሰቦች ኬዝ ነው ከማንም በላይ ከፋብኝ ቤተሰቦቻችን ናቸው። ምን ማለት እንዳለብኝ አላቅም። ቀጥታ ወደዛው እንሂድና እዛ ሄደን እኔ አላቅም እሱን በአካል ቁጭ ብዬ ካላወራሁት ምን ሊለኝ እንደሚችል ምን አይነት ምክንያት ሊሰጠኝ እንደሚችል በአካል ሄጄ ካላወራሁት ምንም መረጋጋት አልችልም። ወደዛው እንሄዳለን። አንቺ ግን የደበቅሽው ነገር ካለ ራስሽ ላይ ነው የምትፈርጂው። ይገባሻል አይደል? ህይወትሽን ያበላሽሽ እስካሁን በሰራሽው ነገር እንኳን ከዶክተሩ ጋር በሰራሽው ነገር እስር ቤት ተማቅቂያታለሽ። እሺ ሳሚ መሄድ እንችላለን። እንግዲህ ውድ ቤተሰቦች ደርሰናል። የነ መዓዛ ቤት ነው የምንገኘው። እንግዲህ ስለሺ መኖሩ ተነግሮናል። ውስጥ ስለሺ እንደሚኖር ተነግሮናል። ስለሺን በአካል አግኝቼ የእናቴ ባል ኦር ደግሞ እንጀራ እናቴ በፊት ያው የእህቴ ባል በሚል ነበር ቤት መኖሩን ሰምተናልና ወደ ውስጥ ገብተን ፌስ ቱ ፌስ ማዋራት አለብን። ሳሚ እንግዲህ አሁን ወደ ረፍ አይደለም ያለ ነው። ወደ 9 ሰዓት አልፏል። ሁሉንም ነገር ታሙም ስለምታውቀው እቤት ገብቷል ተመልሶ ሊወጣ ነው ብላ ድንገት እኔ መዓዛን የጠየኳት ለሌላ ጉዳይ እንደፈለግኩት አድርጌ ነውና እቤት ገብቷል ብላኛለች። አዎ እንግዲህ ተመልካቾቻችን ስለሺ ጋር የተለየ ነገር እንዳለ ነው ሜሮን የነገረችን ማለት ነው። እሱን ደግሞ አሁን ለእናንተ አጣርተ ምን ነገራችሁ ነው የሚሆነው። እዚህ ቤት ላይ እንደሚኖር ከተሙ ጋር ጥሩ ግንኙነት እንደነበራቸው እኔም አውቃለሁ። ከተወሰነ ጊዜ በኋላ የተወሰነ የባህሪ ለውጥ ቢኖርም ጥሩ ወዳጅነት አላቸው። ሰዓቱን መውጫው መግቢያውን በደንብ እናውቃለን እና አሁን ላይ መተን እሱ ጋር ያለው ነገር ምንድነው ሜሮን የነገረችን ነገር እውነት ነው የሚለውን ደግሞ አጣርተን ለእናንተ እናሳውቃለን። ወደ ውስጥ እንገባለን። ካሜራማን ዝቅ አድርገህ ተከተል። አቤት እንዴት ነው? ሰላም ነው? ሰላም ነው? እንዴት ነህ? ሰላም ነው? አለን ይመስገን። ልወጣ ስል መጣኩ። ምን ነው እየወጣ ነበር? አዎ ለአንድ ጉዳይ እንግዶች እየጠበቁኝ ነበር። ምን ነው ዛሬ ምን ነው ካሜራ አድርጋችኋል? ዝም ብዬ እስኪ አንድ ጉዳይ ነበረችኝ ካንተ ጋር። ምን አጋጠማችሁ? ባለቤት ለቅሶ ቤትም ሳጣን እዛ ሳጣ ልጆቹ እዛ ሄደች እኮ አይደለ? እኛ አንዳንድ ነገሮችን አረፍ በልና ብናወራ ያጋጠማችሁ ነገር አለ? ካሜራው ታረም በተማባት ዙሪያ አንዳንድ ጥያቄዎችን እያደረግን ሙሉ ቤተሰብ እየተዘዋወርኩኝ እየጠየቅኩ ነው። በእኔና በአባቴ ሞት ዙሪያ ያለውን ነገር እንደ ኢንተርቪው ሾው እየሰራሁ ሰሬን ታውቃለህ። ያው እንደዚህ ነው። ቀድማችሁ አትነግሩኝም ነበር? ድንገት ነው። እኛም ቅርብ ስለነበርን እዚህ የመጣሁት ቁጭ ተባበረናል ብለን ነው እንግዲህ እንደውም ስራ ቦታ ስለምናውቀው ቸኩላለሁ። ግን አረፍ በል ችግር የለውም። ጠጋመን እናወራለን። ካሜራውን አስተካክልና ቁጭ ብለን የምናወራቸው ነገሮች አሉ። ድረስ ችግር የለም። በእኔ ሆነ ካሜራውን አጥፎና አስተካክለን እንመለሳለን። ባለቤቴን አላገኛትም? እናት አላገኘኋትም። እባክህ እንግዲህ ስለሺ ተመልሰናል። ያው ካሜራ ሴታፓችንን ማስተካክለን ከአንተ ጋር ቆይታ ማድረግ ስላለብን ነው። ይገባኛል። ተቻኩለሃል። ወደ ስራም ወደ ቢሮ ሄድ ነው ብለህ ስትጣደፍ ነበርና ሳሚ የመጣንበትን ጉዳይ እናስረዳዋለን። በመጀመሪያ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ትንሽ ምን ነው ግን ተደናገጥክ ስታየን? አይደለም ያው ከዚህ በፊት ላይ ድንገት ስለሆነ ነው። እኔ አሁን የያዝኩት ስኬጁል አለ። ከእንደገና ደግሞ የያዛችሁት ደግሞ ካሜራ አንዳንድ ነገሮች ሲኖሩ ያው ማንኛውም ሰው እንደሚደናገጠው ልትደናገጥ ትችላለህ። ደግሞ ቤተሰብ ነን እንደምታውቀው። ያው ጉራማይኔ ቢሆንም ቤተሰብ ነን። ግን ምን ደግሞ አዲስ ነገር አለ ብዬ ትንሽ ያው ቤተሰብ መስረተ ስትኖር ትንሽ አንዳንዴ ከባድ ነው። ለራስ ብቻ አትኖርም። ያ ስለሆነ ነው እንጂ የተለየ ነገር የለውም። እስቲ ያለውን ነገር አሳውቀኝ። ለማንኛውም አሁንም እኮ ግራ እየገባኝ ነው። እሺ ወደዚህ የመጣሁበትን ጉዳይ እነግርሃለሁ። ግን አሁን እንድትነግረኝ የምፈልገው እኔም ሁሉም ቤተሰብ ጋር እየሄድኩ እያጣራሁ ያለሁት የኔና የመዓዛን ነገር ታውቃለህ። አንተና መዓዛም ያላችሁበትን ነገር ታውቃለህ። ያው አሁን እናትና ልጅ ሆነናል። በፊት ያው እህቴ መሆኗን ነው አንተ ሁላችንም የምናውቀውና ለኔም ላንተም አዲስ ነገር ይመስለኛል። ወይስ አንተ ይሄን ነገር ቀድመህ ታውቃለህ? ስለሱ ያለውን ጉዳይ በመጀመሪያ እስቲ ልጀምር። እሱ ነው ቅድም እንደጀመርኩ ጉራማይኔ ያልኩ። አሁን ከዚህ በፊት ላይ ወንድሟ እንደሆንክ ነው የማውቀው። አሁን ተቃራኒ ሆኖ ደግሞ ልጅ ይሆናል ማለት ነው። ስለዚህ አንዳንዴ እዚህ ምድር ላይ እየኖርክ እንደዚህ አይነት ዱብዳ መስማት ማለት ከባድ ነው። ስለዚህ ማንኛውም ሰው ይረበሻል። ምክንያቱም ህይወቴ ልጄ ህይወቴ ትዳሬ ብለህ የምትኖረው እና አሁን ደግሞ ተቃራኒ ደግሞ የምትሰማው ነገር ተቃራኒ ሲሆንብህ ትንሽ ከባድ ነው። ይሄን ያህል ጎረምሳ ልጄ ነበር፣ ይሄን ያህል ጎረምሳ ደግሞ ከዚህ በፊት የባለቤቴ ወንድም ነበር እያልክ ስታስተዋውቅ የነበረ ሰው አሁን አንተን ራሱ ለመቀበል እኮ አይምሮ ሲረበሽ ነበር። ግን ያው ቤተሰብም ልጆችም ስላሉ
አንዳንድ እድሜም ብዙ ነገር ያስተምርሃልና ወደ ሰፊ እንድትሆን ያደርግሃል እንጂ ማለት ነው። እንደ ሌላው አካል ወይ ደግሞ እንደ ጎረምሳ ብትሆን እርምጃ ከባድ ነው የሚሆነው። ለራስም ለቤተሰብም ጤናማ አይሆንም። ግን ለልጆቼ ስል ለምን እንደ አባት ማሳደግ ስላልቻልኩኝም ይከፋኛል፣ አንተንም ቢሆን ማለት ነው። ስለዚህ አሁን ደግሞ ይሄኛውን ነገር መረጃ ገና አይምሮ የተረድቶት ሳላውቅ ደግሞ ሌላ ዱብዳ መጥቶ ከሆነ ብዬ ነው። ምን ላድርግ? አይ ስለሱ ስትደናገጥ እኔም ግራ ስለገባኝ ነው። እኔ ደግሞ ወደዚህ የመጣሁት ያው እንዳልኩ ሁሉንም ቤተሰቦች ቃለ መጠየቅ እያረኩ ነው። የተፈጠረውን ነገር ሰምተሃል። ያው ወላጅ አባቴ የተባለው ሰውዬ ዲያስፖራው መጣ። ያው በድንገት ደግሞ ህይወቱ አለፈ። እሱም ነገር ለቅሶ ላይም ስለነበር ነገሮቹን አይታቸዋል ብዬ አስባለሁ። ያው አሁን ጠዋት እሷን ልጆቹን ይዛ እንድትሄድ አደረኩኝ። እኔም ወደ ስራ ልወጣ ስል ነው አጋጣሚ የመጣችሁት። ትንሽ አሁንም ያንተን ነገር ገና ሳንጨርስ እኔ ሌላ አስተሳሰብ በምን ልካሰው ቢያንስ ሞራሉ በምን መደንደን ወይ ደግሞ ደስተኛ መሆን አለበት ብዬ ሳስብ እንዲመጣ ደግሞ ሲባል እሷም ጋር ደግሞ የማያቸው ነገሮች ጤናማ አይደሉም። ከቤት ወጣ ወጣ የማለት አይነት፣ እንደዚሁም ቤቱን ችላ የማለት። አሁንም እንደምታየው በዚህ ስበብ ወጣች። ቤት ውስጥ ምንም ነገሮች አሬንጅ የተደረገ የለም። በቃ ለልጆቼ ደስተኛ እንዲሆኑ ብዬ ደረስ ብዬ አሁን ደግሞ ወደ ስራ ልሮጥ ስር ነው የመጣውና ትንሽ እኔ አሁን ከአይምሮዬ በላይ ነው ብዙ ነገሮች እየሆኑብኝ ያሉት። አንተም ትረዳዋለህ ብዬ አስባለሁ። አዎ እረዳሃለሁ። እስቲ ከመዓዛ ጋር አሁን ላይ ያላችሁበትን ነገር ንገረኝ። ማለት ያው እኔ ልጇ መሆኔን ካወቅክ በኋላ ይሄን ነገር አንተም መጀመሪያ እንዳልነገረች ነው የነገርከኝ። በነበራችሁ የፍቅር ህይወትም በትዳርም ይኸውልህ በጣም ከባዱ ፓርት ማለት ነው፣ እያንዳንዱ እንደ የራሱ ባህሪ ያለው። እኔ ለልጆች ስል ካልሆነ በስተቀር እኔ ሰው ሲዋሸኝ አልወድም። አሁንም ደግሞ ይሄ ነገር እስከ መጨረሻው ነው የሚል ራሱ ጥርጣሬ ያለኝ ነበር ማለት ነው። አሁንም የማያቸው ደግሞ ባህሪያቶች ጤናማ አይደሉም። ቅድም ያልኩን ነገር ነው ልደግም የምችለው። ያው ለልጆች ስትል አንዳንዴ ዋጋ ትከፍላለህ። ለምን ስትል ተወጋች እንደሚባለው ማለት ነው እንጂ አሁን እያየኋቸው ያለሁት ነገሮች ጤናማ አይደሉም። ይሄ ነው ብልህ ያው እናትም ስለሆነች ሊከፋ ይችላል። ወይ አብሮን ቢሆን ሼፕ ማድረግ ወይ ደግሞ ማስተካከል ካለብን ነገሮች ለአንተም ዱብዳ ለእኔም ዱብዳ ነው እና አሁን የማያቸው ነገሮች ጤናማ አይደሉም። ወደ ተለያዩ ቦታዎች ላይ ቤቱን ጣል እያደረገች ነው እየወጣች ያለችው። የሆነ በራሷ ኮንፈርት ዞን የምቾት ቀጠና ውስጥ ነው ያለችው። ለእኔም ያላት አመለካከት ከወትሮ ይህን ያህል እንኳን በርደን ተሸክሜ ያላት አመለካከት ጤናማ አይደለም እና አሁን ያላችሁ ቅሬታን ብትነግረኝ እንደው ላስቸግርህና ከመዓዛ ጋር አንዳንድ ክፍተቶች ተፈጥሯል ብለኸኛል። የለቅሶ ኬዝም የኔ የልጅነትም ነገር ያው እረዳሃለሁ። ምክንያቱም አንድ ሰው ይሄን ያህል ነገር መደበቅ ማለት ከባድ ነው። ተጋብታችሁ 2 ልጆች አፍርታችኋል። በትዳርም ቆይታችኋል። ብዙ ይመስለኛል 8-9 ዓመት በትዳር ቆይታችኋል። እንደዛ ይመስለኛል። እውነት ነው። አሁን ለምሳሌ ይሄን ሁላ ነገር ራሱ ለአንተም ማወራ አንተም የበርደኑ ተካፋይ ስለሆንክ ነው። ቢያንስ ይሄ ነገር ያጋጠመህ ነገር እኔም ጋር ስለሆነ መሸፋፈንና መደባበቅ አልነበረብንም። በወቅቱ አንድ ቤት ውስጥ እየበላህ አብረህ እያደርክ ልጆች አፍርተህ ይሄን ያህል ሚስጥር መያዝ ማለት ትንሽ ከባድ ነው። ስለዚህ አንተም ይሄ ቻሌንጆች ተቋዳሽ ነህ እና አሁንም ደግሞ ሁለተኛ የማያቸው ነገሮች ጤናማ አይደሉም። ያን ነገር ደግሞ እንዲጠረጠር ያደረገኝ አንደኛው መነሻ ያንተ ኬዝ ነው ማለት ነው። እንዴት ማለት? በድብቅ ነው እስከዛሬ ድረስ እንግዲህ መረጃ የለኝም እንደነገርኩ፣ አንተም አልነበረህም ብዬ ነው የማስበው አይደል? አዎ ሁለታችንም፣ እኔም እናቴ መሆኗን በቅርቡ ነው የሰማሁት። ለአንተም ያው እስከዛሬ እንዳልነገረችን የሰማሁት። በተጨማሪ ደግሞ አሁንም ወንድ ሆነ ሳይኮሎጂካሊ የምታያቸው የምትረዳቸው ነገሮች አሉ። ከማረፉ በፊት ራሱ እያደረገች ያላቸው ነገሮች ጤናማ አልነበሩ። እኔም ደስተኛ አልነበርኩኝ። ለምን ሀዘንም ቢሆን ቅጥ ያጣ መሆን የለበትም። ቤትን ሙሉ በሙሉ ዘግተህ
እኔ ነኝ ሁሉ ነገር ላይ ማለት አይጠበቅብህም። ቤተሰብ አለ፣ ወላጅ አለ፣ የእሱም ቤተሰቦች አሉ። እሷም ኃላፊነት መውሰድ ባለባት ፐርሰንት መውሰድ መቻል ያለባት አይደለም። ስለዚህ አሁንም እኔ ውስጤ ጥርጣሬዎች እንዲፈጠሩ አድርገውኛል። ምክንያቱም አሁን ይሄ እየሄደችበት ያለው አካሄድ ነገ ላይ እንደዋሸች ሌላ ደግሞ ታሪክ ትሰራለች የሚል አልቲቲዩድ ሊኖረኝ ይችላል። ያው ልጅም ስለሆንክ ሙሉ በሙሉ ኔጌቲቭ ነገሮችን ብነግርህ አንተም ውስጥ ይረበሻል በማለት ነው። አሁን ላይ ምንም የምንደባበቀው የምንወሻሸው ነገር የለም። የመጣውበት ዓላማም እሱ ነው። ነገሮችን ግልጽ ለማድረግ የተደበቁ በመሀል የተፈጠሩ ቅሬቶች ካሉ እነሱን ለመቅረፍ ነው። ያው ያንን አሁን ማስተካከል የምንችለው እንግዲህ እኔ እናንተ ሆነን አግኝተን ኮሚኒኬት ብናደርጋት ምን ልቡ የሸፈተን ሰው ማለት ነው። አንዳንዴ ደግሞ ሴቶችን በባህሪያቸው ምን አይነት ባህሪ ያላቸው መሰለ፣ የተወሰነ ትሪት ስታረጋቸው አስተካክሉ ስትላቸው ውስጥ የሚገቡበት ነገር አለ። ወደማይሆን ሰጣ ገባ ውስጥ ላለመግባት ካልሆነ በስተቀር እያየሁት ያለው ነገር ጤናማ አይደለም። ቅድምም ስትገባ የደነገጥኩበት ትልቁ ኬዝ ደግሞ ሌላ ኬዝ ተፈጥሮ ይሆን የሚል ነው ሀሳቤ ማለት ነው። እኔ አሁን እንደ እንጀራ አባት አንተንም ማሳደግ አልቻልኩኝም፣ ማገዝ በምችልበት ማገዝ አልቻልኩኝም። በወራቶች ልዩነት ነበር ስንተያየ የነበረው። አሁንም ደግሞ ስትመጣ ዱብዳ የሆነብኝ ደግሞ ምን ፈጥራ ይሆን የሚል ሀሳብም አለኝ ማለት ነው። አንተም የምታውቃቸው ነገሮች ካሉ በግልጽ ንገረኝ። እኔ እንግዲህ በምታውቀው ባህሪ በምችለው አቅም ማለት ነው የሰው ልጅ ቢያንስ ደስተኛ ሆኖ በንግግር ነገሮች መፍታት ነው ፈልገው እንጂ እኔ ሌላ ሰጣ ገባ ውስጥ ከቤተሰብ ጋር መጣላት፣ ልጆችን መበተን፣ ቤቴን ባዶ ማድረግ አልፈልግም። ስለዚህ አንተ የምታውቃቸው ካለ አለ። እኔ ግን አሁን አንተ ልጅ እንደመሆን መጠን ይሄ ነው ብዬ ብነግርህ ማለት ነው ዱብዳ ነው የምትሰማው ማለት ነው። እኔ አሁን ለሁሉም ነገር ዝግጁ ሆኜ ነው የመጣሁት። እንግዲህ አሁን ወደ መጣሁበት ጉዳይ አንድም ስገባ እንደው ይሄ ነገር ቅሬታ ፈጥሮብህ ያጠፋኸው ያረከው ነገር ስሜታ የሆነ የሰራው ስህተት አለ? ሰው ላይ ያደረስከው ጉዳት ምን አለ? እስከዛ ስቴጅ የሚያደርስ ነገር ውስጥ አልገባሁም። ግን የማያቸው ነገሮች ውስጤን አላረኩኝም። ለምን ሰው አንዴ ሊሳሳት ይችላል፣ ይቅርታ ሊልህ ይችላል። በአንተ ኬዝ ሶሪ ተባብለን ያለውን ነገር ራን እያደረግን ነው። አሁንም የማየው ነገር ደግሞ ትናንት ያጠፋችውን ጥፋት ድጋሚ እንዳስታውስ ነው እያደረገኝ ያለው ማለት ነው። ለምን ገደብ ገባኝ። ያው እኔ አንተን አሁን እንትን ማለት አልችልም። ለምን ይሄ ነገር ተሰማ ማለት አልችልም። እንደ ባል ተዋሽተሃል። እሱ ነገር ልክ ነው። ምክንያቱም አንድ ባል ሚስቱን አግብቶ እየኖረ ከሌላ ልጅ እንዳላት መስማት ከባድ ነው። ለሱ ቀድማ ነግረህ የገባህበት ነገር ቢሆን ችግር የለውም። ይህ ሚስጥር ግን ከኔ እኩል በቅርቡ ነው ያወቅከው። ቢበዛ ወራት 2 ወር ምናምን ባልሞላ ጊዜ ነው ሁላችንም ላይፋችን ግራ የተጋባውና አሁን ላይ እኔ የምጠይቅ ነገር ይሄ ነገር ገፋፍቶ ያረከው ያጠፋኸው ነገር አለ ወይ? ስሜት ያርጎ ያረኩት ነገር የለም። እርግጠኛ ነህ? አዎ። ምክንያቱም ስለሺ እባክህ አሁን ይኸውልህ እንደ ቤተሰብም እያወራሁ ነው። አንተ ስሜት የሆነ ያረከው ነገር ካለ ብትነግረን፣ በግልጽነት ቢነግረን መልካም ነው። ምክንያቱም እንደ ቤተሰብ እንደማከብር የእህቴ ባል ብዬ ነበር ምጠራህም ማለት በጣም ካንተ ጋር ቀረቤታ አለኝ። አሁን ይህን ነገር ሳረግ ራሱ ሼም እየያዘኝ ነው። ምክንያቱም የራሳችሁን ሰው በዚህ ልክ ማወጣጣት ከባድ ስለሆነብኝ ነው። ቤተሰቦች እየተቅለሰለስኩም ያለው አሁን አንድ እድል እየሰጠው ነው። ነገሮቹ ከመበላሸታቸው በፊት ያጠፋኸው ያረከው ነገር ካለ አሁን እንድትነግረኝ እድል እየሰጠው ነው። ይሄ ነው የልጅ ውጤቱ። ልጅን አላሳደግከውም ማለት ሌላ ዝባዝንኪ ውስጥ አንግባ እባክህ። እንደ ቤተሰብ እንደ ተከባበር እንድንቀጥል ከፈለክ እውነቱን ንገረኝ። እኔም ቢሆን እንደ ወንድሜ ነበር ማይህ የእህቴ ባል ብዬ ነበር ማስበው። አሁን ነገሮች ተበጥብጦ ምንም እንጀራ አባቴ ለመሆን ብደርስም ስለዚህ ሰላማዊ ህይወት በነበረን በጥሩ ጊዜው እለምንሃለሁ። በጸባይ የተፈጠረ ነገር ካለ የተሳተፍክበት ወንጀል ካለ አንድ ባንድ ተናገር፣ እድል ልስጥ። በኋላ የሚቆጭ ነገር ውስጥ እንዳትገባ ከፈለክ አሁን ሁሉንም ነገር ተናገር። እያስታመምክ የመጣኸው እያስታመምክ እያወራኸኝ ያለኸው ወይ ደግሞ የሰማኸው ነገር አለ አልገባኝም። በእርግጥ ያላሳደግከው ልጅ እኮ ድሮም ነገ ወቃሽና ወራሽ ለመሆን ነው የሚሯሯጠው። ምን እያሰብክ ነው? ግልጽ አልሆነልኝም። ወይ ያለች ነገር አለ
ወይስ ደግሞ ሌላ ከእሷ የሰማው ጋር ነገር አለ? በተገናኘ ነገር አይደለም። እኔ የሰማሁትን ልስማ። አንተ ግን የተሳተፍክበት ነገር ካለ እባክህ በግልጽ ንገረኝ። ድጋሚ እንዳትሳሳት። አሁን ያጋጠመን ነገር እኔ እናንተ ጋር ያጋጠመ ነገር አሁንም በሌላ ሴራ ተሰርቶ ካልሆነ በስተቀር እኔ እንደዚህ አይነት ኮተት ውስጥ የገባው ሰው አይደለሁም። ስለ እኔ ባህሪ ታውቃለህ። በምችለው ነገር ለማገዛግዝ ሞክሬያለሁ። አልካድኩም አልኩህ እኮ እንደ ታላቅ ስለ እኔ ወንድም ባህሪ ብዙ ነገር አታውቅም፣ ስለ እኔ አግዘኸኛል። ማንነት አታውቅም ወይስ ምን ተፈጥሮ ነው? ከአሁን እኮ ጉራማይኔ ነው እየሆነብኝ ያለው። ምንም ግልጽ እየሆነልኝ ነገር አይደለም። ወይ መጠየቅ የምትፈልገው ነገር ካለ በግልጽ ጠይቀኝ። እያስታመምክ በግልጽ እኮ ጠየቅኩ። ምንድን ነው የተሳተፍክበት ወንጀል ኦር ደግሞ የተሳተፍክበት ንክኪ ነገር ካለ በንብረት ሊሆን ይችላል፣ በአባቴ ሞት ላይ ሊሆን ይችላል። የተነካካው ነገር ካለ ምን አገናኝቶ ነው? ምን አገናኝቶ ነው? አሁን ደግሞ በቅናትም ሊሆን ይችላል። ሚስትህ እንዳልከው ቀድሞ መውለዷ አሁን ላይ ጥሩ አለመሆናችሁን እኔም ከሷም ትንሽ ለማወቅ ሞክሬያለሁ። አንተም አረጋግጠህልኛል። በሱ ቅናት ተነሳስተህ ሊሆን ይችላል፣ ወይ በገንዘብ ወይ አላቅም በሆነ ነገር ተነሳስተህ ያረካው ነገር። ግልጹን የምነግርህ ነገር የተረዳሁ አይመስለኝም፣ እኔንም የገባህ አይመስለኝም። ወይ ሌላ ፍጡር ሆነ ነው እየመጣ ያለው ማለት። ስለ እኔ ባህሪ ካወቅ እኔ ሆደ ሰፊ መሆኔ ከእንደገና ደግሞ ሌላ ኮተት ውስጥ ልከቱኝ አስባችሁ ከሆነ አላቅም። ከዛ ውጭ ግን ኮተት ከሌለ እኔ አንስቼ አልከትህም እኮ። ሲጀመር እኮ አመጣጣችሁም ጤናማ እኮ አይደለም። ጤናማ አሁን ነው እየገባኝ ያለው ያለው። አንኳኩቼ የገባሁትኝ አሁንም ጤናማ ስለሆነ ነው በስትክክል ቁጭ ብዬ እያወራሁ። እንዳንተ ተጎጂን እኮ ነው እየወቀስክ ነገር ያለው። ቢሆን ገብቷል አይደለ? ተጎጂ አይነት አወራር አልኖርም። ቤተሰብ ባትሆን የሰማሁት ነገር ማለት ያለፈውን ነገር ላለመሸምጠጥ በብዙ ነገር የሚያግዘኝ እንደ ታላቅ ወንድማየው ሰው ነበር። እዚህ ነገር ውስጥ ይገባል ብዬ ስለማላስብ አሁንም የሆነ ነገር ይሰጠኛል፣ የሆነ ፍንጭ ይሰጠኛል። ተገድጄ ነው ኦር ደግሞ የሆነ ነገር ይላል ብዬ እየጠበቅኩ ስለሆነ ነው እንጂ እንደሰማሁት ነገር ቢሆን አንቄ ነበር ማወራ። ምክንያቱም የነፍስ ጉዳይ ነው፣ የሞት ጉዳይ ነው። የሞተ ሰው አለ፣ ሟቹ ደግሞ አባቴ ነው። ምንም ባያሳድገኝ ምንም ባይልም ወላጅ አባቴ ነው። ስለዚህ ስጋዬ ነው የሞተው። ስጋዬ ባይሆንም አንድ ሰው እንደሆነ በሆነ ኬዝ ሲሞት እንደ ኬዝ እንኳን ባየው ማጣራው ጉዳይ ነበር። ስለዚህ ስለሽ እባክህ አሁንም ሰው ገደልክ እያልከኝ ነው አይደለም? ግልጽ እየሆነልኝ አይደለም። የአባቴ ሞት ላይ እጅ ተሳትፏል ወይ? ምን አገናኝቶት? እኔ እርግጠኛ ነኝ። እኔ እኮ የሚመለከተኝ ባለቤቴን ሼፕ ማድረግ ነው። በምችለው አቅም ለልጆቼ ስል ዋጋ እየከፈልኩ ነው። ካልሆነ ደግሞ መሄድ ባለብኝ አቅጣጫ እሄዳለሁ። ምን እኔ እድሜ ልክ እኮ ከእሷ ጋር እኮ እየተለማመጥኩ ወይ ደግሞ እየዋሸችኝ የምኖርበት አጋጣሚ አይኖርም። ያን ያህል ስቴፕ መሄድ የምችል ሰው ነኝ እንጂ እንደዚህ ተዝረክርኬ ሌላ የማይሆን ህይወት ውስጥ መግባት የምፈልግ ሰው አይደለሁም። ብዙ ነገሮችን ማድረግ እኮ እችላለሁኝ። እንዴ ምን አስበህ ነው አንተ? ጭራሽ አስበዋል እንጀራ ልጅ ነኝ በሚል አመለካከት እንጂ እንደዚህ አይነት ቃላት የምትጠቀመው ልጄ ብትሆን ኖሮ ማለት ነው። ይኸውልህ አሁንም ነገሮቹ ወዳልሆነ ነገር እንዲሄዱ አልፈልግም። ሳሚ አንድ ነገር እናደርጋለን። እኔ ወጥቼ ማምጣት ያለብኝ ሰው አለ። እኔ እናንተ የምናውቀውን ሰው ይዤ እመጣለሁ። አንተ በምታዋራው መንገድ አወራው። ምናልባት እኔ ለአንተ ካለኝ ክብር ውድ ቤተሰቦች እንዳልኳችሁ ነው በብዙ ነገር የሚያግዘኝ እንደ ታላቅ ወንድም ማማከረው ሰው ስለነበር ነገሮችን እዚህ ቦታ ትሳተፋለህ ብዬ ስላልጠበቅኩ መጠየቅም ከብዶኛል። ግን አንድ ነገር አደርጋለሁ። ይኸውልህ የነፍስ ጉዳይ እዚህ ጉዳይ ላይ እናቴ ብትሳተፍ አንጠልጥዬ ለህግ ከመስጠት ወደኋላ አልልም። ነገርኳ። እናቴ ብትሆን ወላጅ እናቴም ትሁን ያሳደገችኝ እናቴም ትሁን ሁሌ የምጣላበት ጉዳይ ነው። እዚህ ጉዳይ ላይ የተነካካ በወንጀል የተሳተፈ ሰው ካለ አንጠልጥዬ ነው የምሰጠው። አባቴ ቢሆን ወላጅ እናቴ ብትሆን ባትሆን ለእኔ ለውጥ የለውም። ምሰራው ለፍትህ እስከሆነ ድረስ ማንም ሁን ምንም ሁን የእጅን ታገኛለህ። አንድ ነገር ቃል ምገባለህ፣ እሱን ነው። ሳሚ አንተ አዋራው መግባባት በምችሉት መንገድ፣ እኔ ደግሞ ማምጣት ያለብኝ ሰው ስላለ ያው ምናቆን ሰው ይዤ እመጣለሁ። ስለዚህ እንግዲህ እድል ሰጥቻለሁ። በሰላማዊ ነገር እንድታወራው እድል ሰጥቼ ነበረ፣ ፈቃደኛ አይደለም። ስመለስ ግን የሚሆነው ጥሩ ነገር አይመጣም። ይኸውልህ አቶ ስለሺ አሁን ነገሮችን ረጋ ባለ መንገድ ተሙ ሲያወራ ነበረ። ወደ ከፋ ነገር ከመሄዳችን በፊት ደግሞ ግልጽ የሆነውን ነገር ለእኔ ተነግረኛለህ።
ተመስገን ለአንተ እራርቶልህ ወይ ደግሞ አሳልፋችሁ ከነበረ ነገር አንጻር ትላንትና ጥሩ ወዳጅነት ስለነበራችሁ ዛሬም ያ ነገራችሁ እንዳይሻክር ብሎ በማሰብ በጣም እንዳለው ውስጡ እንዳለው ብስጭት እንዳለው መረጃ ሆቶና አላወራህም። አሁን ግን ነገሮች ስር እየሰደዱ በጣም እየከፉ መጥተዋል። እዚህ ነገር ላይ ደግሞ ቀጥተኛ ተሳታፊ ሆነ ከተገኘ ተመስገን የሚያልህ ነገር አለ፣ ወደ ከፋ ነገር ትሄዳለህ። ያ ከመሆኑ በፊት ግን ምንድን ነው ከአቶ እንዳልካቸው ጋር አንተን ሊያገናኝ የሚችለው ነገር? ቅድም እኮ የነገርኩህ ነው። መነሻ ላይ እሷ የምታደርጋቸው እንቅስቃሴዎች ጤናማ አይደሉም። ያ ነው እኔ ጋ ያለው። ከዛ ውጭ ግን ያንን ማስተካከልና ቤቴን ማስተካከል የኔ ፋንታ ነው። እያደረገችው ያለው ተግባር ደስ የሚል አይደለም። ይሄ ደግሞ ደስ የሚል ያልሆነበት ትልቁ ምክንያት ከዚህ በፊት በልጁም የተነሳ የተፈጠረው ውሸትና ሌላ ኬዝ አለ። ያ ስለሆነ ነው እኔ ለሱ በግልጽ ያንን ያወራሁት። ከዛ ውጭ እኔ ከዛ በላይ ርቀት ሄጄ ሌላ ኮተት ውስጥ የምገባበት ምን ምክንያት ይኖረኛል? ወይ ግልጽ ያልሆነ ምን ተፈጠረ ነው እያልከኝ ያለው? እኔ እኮ ወይ ደግሞ ያዘጋጁት ስትራቴጂ ወይ ደግሞ የነደፉት ሌላ ኮተት ካለ ይንገሩኝ። እነማን ናቸው ሌላ ነገር የነደፉት ብለህ የምታወራው? እየሰማህ አይደል እንዴ? ከስንት ከ20 ዓመት በላይ የሆነ ጎረምሳ ልጅ እኮ ነው መረጃ እየተሰጠኝ ያለው የእንጀራ አባት መሆኔ ማለት። ስለዚህ አሁንም ደግሞ ሌላ ታርጌት ሊኖር ይችላል፣ ወይ ከውርስ ጋር በተያያዘ ወይ ከገንዘብ ጋር በተያያዘ ተረዳኝ አይደለ? ወይ ደግሞ አንተ ከውርስ ጋር ሊያገናኝ የሚችል ነገር አለ አይደለም? ቢያንስ ባለቤቴ አሁን እየሄደችበት ያለችው ርቀት የተወሰነች ሳንቲም ለማግኘት በሚል የተለያየ አልቲቲዩድ ሊኖራት ይችላል። ከእንደገና ልጆቹን በአግባቡ እየያዘች አይደለም። ልጆቹን ከእንደገና እዚህ እንደ ተንገላቱ አድርጋ ወስዳ ለማኖር ነው የምትፈልገው። እኔን ራቁቴን ለመጣል ነው ታርጌት እያደረገች ያለችው። እሷ ያዘጋጀችው ስትራቴጂ ካለ በግልጽ ነገሩ። ከዛ ውጭ ግን ሰው ቤቴን ባለ ብዙ አይነት ጫና ሲፈጠርበት ሼፕ ለማድረግ በሞከረ እንዴት እንደዚህ አይነት ጥያቄ በልጅህ እንዴት እንዲህ አይነት ጥያቄ ሲጠይቅ እስቲ አንተ በእኔ ቦታ እኔ በጣም ትዕግስተኛ ስለሆንኩ ነው እንጂ ማለት ነው የምንሄድበትን ስቴጅ አስበው። ነገ ስታስተምረው በምችለው ነገር ስትረዳው ትንሽ ዓመትም ቢሆን የሚያስፈልገትን ስታሟላለት የነበረ ጎረምሳ ዛሬ ላይ መጥቶ የባጤ ቆጡን ሲቀባጥር እንዴት ምን ያህል ትዕግስት እንዳለኝ በዚሁ ማየት ትችላለህ ማለት። እና የነደፉት ስትራቴጂ ካለ ተነጋገሩ፣ ማግኘት ያለባቸውን ሰዎች አግኙ። እኔ ግን የራሴ ስራ የራሴ ህይወት ያለኝ ሰው ነኝ። ቤቴ ጤናማ አይደለም፣ እውነት ነው፣ እሱም ያውቃል። ይህም ደግሞ ኬዝ የተፈጠረው በእሱ የተነሳ ነው። ምክንያቱም ይሄንን ከረጅም ጊዜ በኋላ ስሰማ እንዴት ነው ጤነኛ መሆኑ? ነገ ልጆቹ ራሱ የኔ ስለመሆናቸው ራሱ ጥርጣሬ ይኖረኛል ማለት ነው። ከማዛ ጋር የመጀመሪያ ጸባቸው የተጀመረው ተመስገን የእሷ ልጅ እንደሆነ ካወክ በኋላ ነው አይደለ? ትዳራችሁ መሻከር የጀመረው የነበረ ፍቅራችሁ መሻከር የጀመረው ከጊዜ በኋላ ደግሞ አቶ እንዳልካቸው የተባለው ግለሰብ ወይም ደግሞ የማዛ የቀድሞ ባለቤቷ ወደዚህ መጥቷል። ምን አይነት ነገር ለማድረግ ወስነህ ነበር? መጀመሪያ ላይ እንደ ማንኛውም እንደሚሰማ ስሜቶች ይኖራሉ። ስለዚህ ያው ውሸት መዋሸቱ እኔ ላለማጣት ትዳሩ እንዳይፈርስ ከማድረግ በዚህ መልኩ ሼፕ ባደርግ ይሻላል በሚል ነው ብዬ በበጎነት ወሰድኩት። ግን እለት በእለት የማያቸው እንቅስቃሴዎች ደስ አላሉ። አልፎ ተርፎ ደግሞ አሁን የመጣው የድሮ ባለቤቷም ጋር ያላት ግንኙነት ጤናማ አይደለም። ሙሉ አስታማሚ ስትሆን እኔ አዳሪ ነኝ፣ እኔ አስታማሚ ነኝ፣ እኔ እንዲህ ነኝ ስትል ወንድ ነህ አይደለም። እዛ እየታደረ ማስታመም አይደለም፣ በር ከተከፍቶ ካልጠበቀ ወንድ ልጅ የሚሰማውን ስሜት አስብ። ወንድም ደግሞ እዛሽ ደክሞ ምን ብሎ ቤት ተሯሩጦ የሚመጣበት ኬዝ ቤቱ እንዲሞላ ነው። መጀመሪያም የልጅየው ጤናማ አይደለም፣ እምነት አላደረብኝም ማለት ነው። በእርግጥ የሚቀርብ ሰው ነው፣ በቅርብ ይመጣል፣ ይጫወታል፣ አብረን የነበርን ሰው ነን። ብዙ ላይ ከብድ ይችላል፣ ግን ላይምሮህ ደግሞ ከባድ ነው። ባልሰማው ይሻል ነበር ማለት ትችላለህ ማለት ነው። ስለዚህ አንድ ሰው ደግሞ ከዋሸህ ማለት ነው እያንዳንዱ የሚያደርጋቸው ድርጊቶች በሙሉ ማለት ነው ለማመን ይከብድሃል። እወድሃለሁ ብትል፣ የሆነ ነገር ብትል፣ የሆነ ሰርፕራይዝ ላድርግ ብትል ያኛው ውሸት አይምሮህ ላይ መጠኑ ይለያያል እንጂ አይጠፋም። ስለዚህ ቤቴ ውስጥ ደስተኛ ስላልሆንኩኝ አሁንም እየተደረገ ያለው ነገር ጤናማ ስላልሆነ ሼፕ ለማድረግ እየሞከርኩ ነው። ቀርቤ የሚያወራሁት እሱም ያጋጠመው ቻሌንጅ ስለሆነ ብዬ ነበረ። ግን በዚህ ቶን የምናወራ ሰዎች አይደለም።
ስለዚህ እኔ ምንም አይነት እንደዚህ አይነት ተራ ልክስክስ ነገሮች ውስጥ ምገባ ሰውም አይደለሁም። እኛ ወደ አንተ ስንመጣ ተሙም ሲል ስለነበረ ነው። በቀደመ ጊዜው ላይ ጥሩ ወዳጁ ነበርክ፣ ብዙ ነገር ላይ ስትረዳው ብዙ አማካሪውም እንደነበርክ እኔም በቅርበት አውቃለሁ። እና እንደዚህ አይነት ሰው ስለነበርክ አንተ ላይ የተለየ ማስረጃ ሳይዝ ወይ ደግሞ ቆንጆ መረጃዎችን ሳይሰበስብ መምጣት እንደማይፈልግ ነገሮችን ማጣራት ሳይችል ወደ አንተ መምጣት እንደማይፈልግ ሲነግረኝ ነበር። ምክንያቱም አንተን ተራ በሆነ ነገር ወቃሽ ሆኖ እንዳይገኝ ማለት ነው። ብዙ ነገሮችን አጣርቷል። ብዙ ነገር ላይ ደርሶ ነው ዛሬ ላይ ወደ አንተ ቤት የመጣ ነው። ይህ ማለት እጃችን ላይ ያለ ማስረጃ እንዳለ እየነገርን ነው። አንተ ቀጥተኛ ተሳታፊ የሆንክበት የሆነ ነገር አለ። እሱን ነገር ግን እኛ ከማንሳታችን በፊት አንተ ግልጽ በሆነ መንገድ ብትነግረን የተሻለ ይመስለኛል። አቶ ስለሺ አይደለም እናንተ የምታውቁት ወይ ደግሞ ማውራት የፈለጋችሁት ነገር ካለ አውሩ። እኔ ግን እንደዚህ አይነት ሰው አይደለሁም። እንደዚህ አይነት ስብዕና የተጎናጸፍኩ ሰው አይደለሁም። አይወለ አቶ ስለሺ አሁን መቅለስለሱን ነገሮችን ከዚህ በፊት በምናውቅ አቶ ስለሺ ማውራቱን ተወውና ግልጽ በሆነ መንገድ ንገረኝ። ምን አይነት ነገር ላይ ተሳትፋል? አቶ እንዳልካቸው ለሞቱ ተጠያቂ ነህ ወይ አይደለም? አጭርና ግልጽ የሆነ መልስ ነው ፈልገው። አይደለም። ይሄን ነው የፈለከው? አይደለም። ተጠያቂ ማድረግና ሌላ ኬዝ ውስጥ መግባት ብችልና ሌሎች ነገሮችን ብፈልግ ማለት ነው እንዲህ አይነት ኬዞች ሲፈጠሩ እኔ ትዳሬን ፈትቼ የራሴን ህይወት መኖር እችል ነበር። እንደዚህ አይነት የተልከሰከሰ ነገር ውስጥ እኔ አልሰራም። እንደዚህ አይነት ህይወት ውስጥ መግባትም አልፈልግም። የኔን ስብዕና እሱም ያውቀዋል እንጂ አሁን በጣም ሆት ሆነ ስለተናገርክ እኔ ላምን የምችለው ውሸት አይኖርም። እኔ እንደዚህ አይነት ህይወት ውስጥ የለሁበትም በታሪክ ማለት ነው። የተረዳኝ ነው። ይሄ ነው። እሺ ከመዓዛ ጋር ስላለ ግንኙነት የተወሰነ ነግራኝ ነበርና ያ ነገር ከተፈጠረ በኋላ ቤታችሁ ላይ ሰላም እንደማይኖር ግልጽ ነው። በተለይ የመጀመሪያ ሰሞን ላይ ጥሩ ስምምነት አይኖርም። ከዛ በኋላ መዓዛ አንዳንድ ነገሮችን ስታወራኝ ነበርና አንዳንዴ ከአንተ የምትሸሽበት ምክንያት የተለየ ባህሪ እንደምታሳይ፣ ይህ ማለት በቀደመ ትዳራችሁ ላይ የሌለብህ አይነት ባህሪ፣ ለህይወቷ ጭምር ሊያሰጋ የሚችል አይነት ባህሪ ታሳይ ነበር። ነገር ግን ያንን ነገር አውጥታ መናገር ያለባት ጊዜ ስላልነበረ ለተሙም እንዲሁም ደግሞ ለተሙ እናት ተብላ ለምትታሰበው ግለሰብ ለትክክለኛ ሀያቱም ትናገር ነበር እና ይሄ ባህሪ ከምን የመጣ ነው? ምን አደረገኝ ብላ ነው እንዳልከው ደስተኛ አይደለሁም እኔ። ለምን ቅድም አንስቼዋለሁ። ስትዋሽ የ20-30 ዓመት በላይ ያለ መረጃ ማለት ነው እንግዲህ አስበው። ከዚህ በፊት ሌላ ግንኙነት ይኖራቸዋል ይሄ ልጅ ከመወለዱ በፊት። ከዛ በፊት ያሳለፉት ህይወት አለ። ስለዛ ነገር ባክግራውንድ እንኳን ልጁ ከመፈጠሩ በፊት እንኳን ባክግራውንዱን አላውቅም። ድሮ ቢያንስ ጓደኛሞች እኮ ስትባል የተለያዩ ይሄ ድሮ ጓደኛዬ ነበር ምናምን ተብለህ እኮ ታወራለህ አይደለ? ይሄ ከ20 ዓመት በፊት ጓደኛዬ ነበር ይሄ ከዚህ እሷ ጋር እንደዚህ አይነት ነገር ኤቭሪቲንግ ሲክሬት ሆነው ጎረምሳ ልጅ እንጀራ አባት ስትሆን አስበዋል። ስለዚህ አሁንም እኔ ጥርጣሬ ያለኝ እሱ እውነት ነው። ምክንያቱም ነገ ደግሞ ምን ልታመጣ ትችላለች ብለህ ነው የምታስበው። 20 ዓመት ከዋሸ 10 ዓመት ከዋሸ ሰው ስለ ቀጣዩም ስጋት ይኖርሃል። ከዛ ውጭ ግን ይሄን አደረገኝ በዚህ የተነሳ ባህሪው ተቀይሮ ከወትሮውም ተጣላን፣ ደበደበኝ ወይ ደግሞ ሰደበኝ የምትለው ኬስ ካለ ንገረኝ። በምችሉ አቅም ስነ ስርዓት ያዥላታለሁ። ለምን እያደረገችው ያለው ተግባር አይን ያወጣ ስለሆነ ማለት ነው። ይሄኛውን እዚህ ቤት ውስጥ ያለውን ባለቤትን ምሳ ሳታዘጋጅ ሄደ ሆስፒታል ሌላን ሰው ማስታመም ማለት፣ እዛ ሄደ ሌላ እንክብካቤ ማድረግ ማለት፣ ልጆችን ይዘህ አንተን እንዲያገኙ ማድረግ ማለት፣ ከእንደገና ኢንፎርማሊ የምሰማቸው ነገሮች እኮ ይኖራሉ። ገብቷል አይደለ? ግን ያን መረጃ ዶክመንት ሳይኖር ነው እዚህ ጋር ማንሳትም አልፈልግም። ደስተኛ አይደለሁም። ግን ሼፕ አድርጌ ለልጆቼ ስል ልጆቼ እንዲጎቱ ስለማልፈልግ የተወሰነ ጊዜ ለመስጠት እየሞከርኩ ነው ያለሁት። አሁን እናንተ ስትመጡ በለቅሶ ሰበብ ተወጥቷል ከነ ልጆቹ ጭምር ማለት ነው። ምን ማለት ነው? እሺ ቤቱን ማን ይጠብቅ? አሁን አንተና መዓዛ ላይ ስላለ እያንዳንዱ ቅራኔ ነገሮችን የምናወራበት ጊዜ ላይ አይደለንም። ምክንያቱም ትልቅ ጉዳይ አለ፣ ትልቅ አጀንዳ አለ። ምክንያቱም እንደ አንድ ቤተሰብ ይህንን ነገር ሳትሰማ ትቀራለህ ብዬ አላስብም። አቶ እንዳልካቸው በሰው እጅ ህይወቱ እንደጠፋ እኛ ጋር ያለው ማስረጃ በደንብ ያሳያል፣ ወይ ደግሞ እኛ በደንብ ጥርጣሬው አለን። በደንብም ግልጽ ነው ነገሮች። ከዛ በተጨማሪ ግን የአስክሬን ምርመራው እንደተቀየረ ውጤቱ የተለየ እንደሆነ ኤዲት እንደተደረገ ደርሰንበታል። ይህን ደግሞ የአስክሬን ምርመራውን ቀጥታ ሲመረምር የነበረው
ዶክተር ጭምር ተሳታፊ እንደነበረ የደረስንበት ነገር አለ። ስለዚህ አሁን ትላንት በተፈጠረ ችግር ትኩረታችንን የምናደርግ አይነት ሰዎች አይደለንም። ትልቅ ወንጀል አፍንጫችን ስር እየተፈጸመ ነው ያለው። ይህ ደግሞ እየሆነ ያለው በራሳችን ሰዎች ነው፣ ወይ ደግሞ ተሙ የኔ ናቸው በሚላቸው ዘመዶቹ፣ ቤተሰቦቹ ነው እነዚህ አይነት ነገር እየተፈጠረ ያለው። ዛሬም ነገሮች የሚያመላክቱት ደግሞ የተሙ ቤተሰብ ወይም ደግሞ የእሱ የቅርብ ሰው እዚህ ነገር ላይ እንደተሳተፈ ነው። ከእናንተ ቤተሰብ ውስጥ ይህንን ነገር የምጠረጠረው ሰው አለ ሊያደርግ ይችላል ብለን? እንግዲህ እኔ ሄጄ አላስታመም። እንደ ሰው ነው ሄደ እንደ ማንኛውም ሰው እሱን እንዳይከፋው ሄድቼ ጠይቄ ልመጣ እችላለሁ። ከዛ ውጭ ግን እኔ ያን ያህል ገብቼ እኔ ይህን ያህል ውስጥ ለውስጥ ያን ያህል የማጣራበትም ትዕግስቱም አይኖረኝም። እሱንም እዛ እያስታመምኩ እያገላበትኩ የተለያየ ነገር የማደርግበትም አይምሮም አይኖረኝም። ስለዚህ እኔ እንደዚህ አይነት ኮተት ውስጥ የማውቀው ነገር የለም። መረጃዎች እንዳልኩ ነው። በቃ ትሄዳለች ከነ ልጆቿ እዛው ስታስታመም ትቆያለች። ራሷ የምትሄድበት አካሄዶች አሉ። ያ ነገር ለእኔ ደስ አላለኝም። በእርግጥ ግን ቢሆንም እኔ ቤት ውስጥ እመጣለሁ፣ ደርሼ እወጣለሁ፣ ስራ እገባለሁ። በቃ ከዛ ውጪ ሌሎች የማውቃቸው ታሪኮች የሉኝም። እንደው ከቤተሰቡ ለየት ያለ ባህሪ እንዳለ እኔም በተወሰነ እናንተ ጋር በመጣበት ሰዓት አይ ነበር እና የተመስገን አባት በእንደዚህ አይነት መንገድ ህይወቱ ሲያልፍ እንግዳ ነው። ከዛ በተጨማሪ የተፈጠረውን አንድ በአንድ የምታቅሰው ነህ እና እንደው እንዴት ነህ ለማለት ተመስገንን ወይ ደግሞ ምን አይነት ነገር ተፈጠረ፣ ምን አዲስ ነገር አለ ብለህ እንኳን የምጠይቅበት አጋጣሚዎች የሉም ነበረ። እንደ አንድ የቅርብ ወዳጁ እንደ አንድ አማካሪው ደግሞ ይህንን ነገር መጠየቅ ነበረብህ። ያንን ነገር ያላደረግከው ከምን የተነሳ ነው? እኔ ራሴ እኮ የሰማሁት ስለ እሱ እኮ ማለት ነው በቅርብ እኮ ነው። ይሄን ታውቃለህ? ይሄኛው ቁስል ሳይድል ሌላ ቁስል መቼም ራሴ ላይ አልቆሰቁስም። በቃ ማገዝ አግዙኝ የሚሉት ነገር ካለ እንግዲህ ከነ ልጆቼ ከነ ባለቤቴ እዛው ነች እንግዲህ ያለችው። እሱም እዛው ነው እያስታመመም እያገዘ ያለው። ከዛ ውጪ እኔ ለማስመሰል ደስተኛ መስዬ እዛ ላስታምም አልሄድም። ምክንያቱም እንዴት ብለህ ልታደርገው ትችላለህ? ይሄ ለምሳሌ ይሄ ሚስጥር እኮ እሱም አለበት ማለት እኮ ነው። የዚህ ልጅ ሚስጥር ይሄን ያህል ዓመት እንዲቆይ የእሱም እጅ አለበት። ስለዚህ በተዘዋዋሪ እኔ እዚህ ቤት ውስጥ በነበርኩ ሰዓት በስልክም ይሁን በምን የተለያየ ነገር ኮሚኒኬሽን ይኖራቸው ነበር ማለት እኮ ነው። ዛሬ መቼም ዘሎ አስታማሚ አትሆንም። ዛሬ መቼም እሱንም ቢሆን እኔ ስጋት አለኝ። ለእኔ ጥሩ አመለካከት ቢኖር ባግዘው ቢያንስም ቢያድግም አባቴ መጣልኝ በሚል ሌላ ደስታ ውስጥ ነው ሊሆን የሚችለው። አሁን እኔ ከአባት በላይ ነኝ ልለውም አልችልም። እንደ ሰው ነው ሰው ሊያግዝ የሚችለው። ስለዚህ እዛም ሄጄ እኔ የማስታመምበት የማግዝበት አቅም አይኖረኝም። ቤቴ ባዶ እየሆነ እያየኸው ላውም እየተናደርኩ ነው ያለሁት በወቅቱ ማለት ነው። ለምን ሁሉም ነገር ባላንስ መሆን አለበት፣ በመጠኑ መሆን አለበት አይደል? አንዱን እየገደልክ አንዱን አታስታምም። ስለዚህ ይሄ ነው እኔ ጋር ያለው ሀሳብ እንጂ ሌላ ምንም የሚያገናኝ ነገር የለም። አንተ ላይ ከጊዜያቶች በኋላ በተለይ ልክ አቶ እንዳልካቸው የተባለው ግለሰብ ታሞ ማዛ እሱ ማስታመም ከጀመረችበት ሰዓት ጀምሮ አንዳንድ ክትትሎችን ሲያደርጉ የነበሩ ሰዎች ነበሩና የተለየ ባህሪ እንዳመጣ የተለየ አይነት ነገር አንተ ጋር እንደተፈጠረ ማዛን በተወሰነ መልኩ ነግራናለች። የተሙ አባት እንዳልካቸው ካረፈ በኋላ ደግሞ በጣም በግልጽ የሚታይ የተለየ ባህሪ በደንብ ፊት ላይ የሚነበብ የተለየ ማንነት ተደጋጋሚ ለቅሶ ቤት በምትመጣ ሰዓት እኔም አይብህ ነበረ። የተፈጠረውን ነገር ለማጣራት ወጪ ገቢውን ሁሉንም እንከታተል ነበር በደንብ እና እያንዳንዱ ሰዎች እይታቸውን ፊታቸውን ሁሉን ነገር ስናይ ተደጋጋሚ ጊዜ አንተ ላይ የተለየ ነገር እናይ ነበረ። ያ ነገር ተፈጥሯዊ ነው ወይስ ደግሞ ምን አይነት የተለየ ማለት? አንደኛ አቶ እንዳልካቸው በመሞቱ ምናልባት ከማዛጋ ከዚህ በፊት የነገረው ነገር ቢኖርም አንድ ሰብአዊ ፍጡር በህይወት ሲለይ የምናዝነው ሀዘን አለ ልክ እንደ ሰው። ያን ሀዘን እንኳን ፊት ላይ አናይም። ተደጋጋሚ ጊዜ ፈገግታ ይነበብ ነበር። ከዛም አይተናነስ ነገር ነው። አቶ ስለሺ ማሳያ ነገር ምንድን ነው? እዛ ምንድን ያደረጉት? ፊት ላይ በግልጽ የሚታይ ደስታ፣ በግልጽ የሚነበብ አይነት ፈገግታዎች ነበሩብህ። ከዛ በተጨማሪ ደግሞ እዛ ቦታ ላይ ከተሙ ቤተሰብ ከሆኑ ሰዎች ጋር የተለየ ሹክሹክታ፣ የተለየ ወሬዎች ወይም ደግሞ የአይን ግንኙነት እንደነበረ አውቃለሁ። ምናልባት ይህ የአይን ግንኙነት ከማጋ እንደነበረ አንተም ጠንቅቀ የምታውቀው ይመስለኛል። ከአንዲት ሴት ጋር ተደጋጋሚ ጊዜ የአይን ግንኙነት ነበረ። ይህንን ነገር አታውቅም ብዬ አላውቅም። ስለሺ ይሄ ነገር ከምን የመጣ ነው ንገረኝ እስቲ።
ግራ የሚገባ ይሄ እኮ ማለት እንግዲህ ከጥንቁልና በለው ሰው እንደዚህ አይተሃል፣ እንደዚህ አድርገሃል ከገሌ ጋር ሀዘን ቤት እኮ የምትሄደው ማለት ነው የተከፋውን ያዘነ ሰው ማለት ነው እንዲስቅ እንዲጫወት ከሀዘኑ እንዲያገግም ነው እንጂ ልታደርግ የምችለው። እዛ ሄደ ካርታ ትጫወታለህ፣ እዛ ሄደ የተለያዩ ነገሮችን ታደርጋለህ፣ እዛ ሄደ ውሃ ካለ ውሃ ይዘህ ትመጣለህ። ላውም እኮ የተሻለ አቅም ያለው ለቅሶ እኮ ቢራና ሌላም ነገር እየተጠቀመ ህብረተሰቡ እንዲዝናና ያደርጋል፣ እንዲጫወት ያደርጋል፣ እንዲረሳ ያደርጋል ሀዘኑ። ከዛ ሰው ለምን ሳቀ ለምን ተጫወተ ብሎ ሌላ ስም እና ሌላ እንደ ሌላ ፍርጃ እንደ ገዳይ የሚታይበት መንገድ ደግሞ ተጀመረ እንዴ? አልገባኝም። አቶ ስለሺ እስካሁን ነገሮች ምናልባት ጥሩ በሆነ መንገድ እየሄዱ አይደለም ይሆናል፣ ወሬም ልክ አይደለም፣ በቻልኩት አቅም ልስማ ብዬ ነው። ነገር ግን እዛ ቦታ ላይ የፀሐይ ልጅ ከሆነችዋ አንዲት ግለሰብ ጋር ተደጋጋሚ ጊዜ የአይን ግንኙነት እንደነበረ ጠንቅቀን እናውቃለን። ከዛ በተጨማሪ ደግሞ የተለየ ማስረጃዎች አንተ ላይ ተገኝተው ነበረ። ያ ነገር ከምን የመጣ ነው? አሁን ነገሮችን እያድበሰበስክ የምታልፍበት ወይ ደግሞ ንግግር ጥሩ ስለሆነ በአማረ መልኩ እያወራ ስለሆነ አንተ ወንጀለኛ አይደለህም ማለት አይደለም። ተግባባን? ንግግር ማወቅ ከወንጀለኝነት ወይም ደግሞ ከውሸታምነት አያድንም። ንግግር ስለቻልክና በጥሩ መንገድ ስላወራህ ካለህ ነገር ለመሸሽ ጥሩ አማራጭ ነው ብዬ አላስብም። ስለዚህ የተቀሸረ ንግግርን ተወውና እኔ የምጠይቅን እያንዳንዱ ነገር መልስልኝ። ቀጥተኛ እዚህ ወንጀል ላይ በምን አይነት መንገድ ነው ልትሳተፍ የቻልከው? ምን ማለት ነው? አስገባት። በቃ አንተ ሁሉንም ነገር ተናገረኝ፣ አታስቀኝ። እዚህ በቃ እኔን እየደበደቡኝ ነው ያሉት። አቶ ስለሺ እንግዲህ ይዤልህ የመጣሁት እንግዳ አለ። እቺን ሴት አታውቃትም? ንገረኝ። እቺን ሴት አታውቃትም ወይ? ንገረኝ እስቲ። አውቃታለሁ። እንዴት ነው የምታውቃት? ሁሉንም ነገር ንገረኝ እስቲ። እቺን ሴት ታውቃታለህ አታውቃትም? አውቃታለሁ። የት ነው እንዴት ነው የምታውቃት? ምን ማለት ነው? አቶ ስለሺ ግልጽ የሆነ ጥያቄ ነው የተጠየቀው እኮ። ታውቃታለህ ወይ ስትባል አዎ አልክ። ስለዚህ የት ነው ልታውቃት የቻልከው? እንዴ ምን እናንተ የማታውቋት ሆናችሁ ቤተሰብ አይደለች እንዴ ሟቹ? ቆይ ነገራችሁ ለውም አልተመቸኝም። ምንድነው አልተመቸኝም? ና ቁጭ በል ሳሚ አንዴ ተው፣ ችግር የለውም ቁጭ በል። እስቲ ቆይ አይደል ግራ እያጋባችሁ ነው። ምንም እየተመቻችሁ ነው። ግራ እያጋባችሁ ነው ያላችሁ። ዛሬ ከዚህ ቤት አትሄድም። እያንዳንዷን እውነት ሳታወጣ ባቴ ገዳሉ ልቀቀው